አላህ የት ነው ያለው ሲባል አሁን ብዙዎች ሲገልጹ አርሽ ላይ እኔ አላህ አርሽ ላይ ነኝ አላለም። ገብቷል? አላህ አርሽ ላይ ነኝ አላለም። ወይም ሁሉም ቦታ ቢኖርም ሁሉም ቦታ አይደለም። ገብቷል? ሁሉም ቦታ ለምሳሌ ሽንት ቤት ይኖራል አላህ ሁሉም ቦታ ስንል ሽንት ቤት የለም። ይሄ መጥፎ ኢምፒውር የሆኑ ቦታዎች አላህ ይገኛል ብለህ እናስባለን? አይገኝም። ግን ያቆሽሻል ማለት ቆይ ጥሩና ቆሻሻ ቦታ ብለህ ስትል እሱ የሚያቆሽሸውና ለሱ ንጹህ ቆሻሻ ምናምን ሽፍት እያደረጋችሁ ነው። በመሀል ይቅርታ አድርጉልኝና በመሀል ልግባና ጥያቄ ሽፍት። እሺ አቡኪ መልሰን አሁን እንዴት እንደሆነ ታውቃለህ? እፎይ ከአንዱ እየተሻገረ ወደ አንዱ እየዘለለ ነው። ለምሳሌ አሁን እፎይ ስለ አቂዳዎች ምን ያህል እንደሚያውቅ እኔ እንጃ። እሱ ነው የሚያውቀው ስለ አቂዳዎች። ይሄ አቂዳ ምን ያምናል፣ ይሄ አቂዳ ምን ያምናል የሚለውን ነገር ዲቴይል እኔ እንጃ። ይወቀው አይወቀው እሱ ነው የሚያውቀው። ሲቀጥል ለምሳሌ እዚህ ጋር ከፋፍሏቸው ዋህብያ አንዴ ይቅርታ አድርግልኝ። አይ ወደ ጥያቄ ልመጣልህ ነው። ለምሳሌ አንተ አሻሪ ነህ፣ አጣሪ ነህ፣ ሙተዚላ ነህ፣ የትኛውን ነው የምትከተለው? ያንተን ንገረኝ። እነዚህን አቂዳዎች ምናቸውን ዲቴይል ገብተህ ታውቃቸዋለህ? እንድናወራበት እኮ ነው። የትኛውን ነው የምትከተለው አንተ? እኮ ለዛም እኮ ነው እንድናወራ መጀመሪያ አንተ ማወቅ አለብህ ስለ አቂዳዎቹ። ገብተዋል አይደል? አንተ ይሄንን ነው በለኝና አንተ በምታምነው ላናግርህ። የትኛውን ነው የምትከተለው? ኖ እኔ አሁን ለምሳሌ አንተ የምትወስንልኝ አቂዳ ውስጥ አልገባም። እኔ ስለ አቂዳዎች ነው። እኔ እስካልወሰንክልኝ ድረስ ለምሳሌ አሁን ሱፊዎች፣ አንዴ ይቅርታ አድርግልኝ፣ ሱፊ፣ ሰለፊ፣ ዋህቢ ምናምን ብለህ ስታስቀምጣቸው የነሱ የሁሉንም አረዳድ ለይተህ ታውቃቸዋለህ? ስላወቁ እኮ ነው አሁን እያወራኋቸው ያለሁት እኮ ከድርና አሁን አላጅ ያለው ይኸው እግር አለው እያልኩ እኮ ያልደረግኩት እንደማያምን ስለማቅ ነው። በጣም ጥሩ በጣም ጥሩ። ለምሳሌ ሱፊ ምን ብሎ ነው የሚያምኑ? ሱፊ ምን ብሎ ነው የሚያምኑ? ፕሊስ አዳርበኛ አዳምጠኝ። ከበላዩ ያለው ዋብያው የሚያምነውና መሱድ የሚያምነው ከድር ጋር ስለማይገናኝ የእሱን ጥያቄ ሪሼፕ አድርጌ እሱ ምን መጠየቅ እንዳለብኝ የእሱን እያወራን ነው። ስለዚህ ጣልቃ ገባና አቂዳችን ታውቃለህ ምናምን ወደሚለው ገባ እኮ። ይሄን የጠየቅኩ ለምን እንደሆነ ታውቃለህ? እነዚህን ሰዎች እዚህ ጋር ያስቀመጥካቸው ሰዎች አቂዳ አላቸው አይደል? የየግላቸው አንድ የሰማኝ አቂዳ አላቸው የየግላቸው። የእነሱን አቂዳ ደግሞ አንተ እነሱ ስለገለጹልን የእነሱን አቂዳ እኮ ሪስፔክት አድርጌ ከእነሱ አቂዳ አንጻር ነው መጠይቃቸው። የእሱንም ሪስፔክት አድርጌ እኮ የራሱን ሲያስረዳኝ እየተቀበልኩት ነው። ደርቄ እኮ ይኸው ቁርአን ላይ ለምሳሌ እንደዚህ ያለኝ አለው ሐዲስህ ላይ እንደዚህ ጣት ወይ እጅ እግር እያልኩ እኮ አላመጣሁበት እንደማይቀበለው ስለማቅ ነው። አቂዳው ስላለ ይኸውልህ አታውቅም። ምክንያቱም እነሱ ስለገለጹልህ ነው እንጂ አንተ አታውቅም። ስለ አቂዳ ምንም ነገር የምታውቀው ታሪክ። ለምሳሌ እኔ ዋህብያ ነኝ ብሎ እዚህ ጋር ስለጠቀሰ አንተ የዋህብያን ዲፌን አድርግልኝ ብለህ ትነግረዋለህ እንጂ አንተ ስለ አቂዳዎቹ ስለነሱ አቂዳ ምን ያህል እንደሚያውቁ እንኳን አታውቅም። አንተ አላውቅም። እሺ እናውራ ነኝ እናንተ ለምሳሌ እነዚህ እዚህ ጋር የተቀመጡ አንዴ ስማኝ፣ እየተደማመጥን አልተባባልንም? ቆይ አንዴ ስማኝ፣ እየተደማመጥን ተባልን አይደል? እየተደማመጥን ምናልባት ቤትን የገባሁት ሪስፔክት ፓኒክ አታድርግ፣ አትረብሽ። እየጮክ ነው ቶን ከፍ እያለ የመጣው እየተረበሽኩ ስለሆነ ነው። አቂዳን አስቀምጥና ከመስራቾች ጀምሬ ሞግተሃለሁ። የዛ አቂዳ መስራቾችን ጀምር የምትከተለውን አቂዳ፣ ከዛ በኋላ እዛ ላይ እናወራለን። ቀጥል። እኔ ሚዩት አድርጌ ሰምቼሃለሁ። አንተ አሁን እኔ እያልኩ ያለሁት በደንብ ዲቴል ገብተህ እንድታውቅልኝ የምፈልገው ቶኔ ምናልባት ከድምፄ ሊሆን ይችላል። የመጀመሪያውን እያልኩ ያለሁት ስማኝ፣ የመጀመሪያውን እያልኩ ያለሁት ከስር የተቀመጡትን እያንዳንዱ የተለያየ አቂዳ ሊኖራቸው ይችላሉ። እነዚህ የተለያየ አቂዳ አንተ ጠይቀሃቸው፣ ቆይ ስማኝ፣ አንተ ጠይቀሃቸው ነው የሚመልሱልህ። አንተ ምን አቂዳ፣ ለምሳሌ እኔን ጠየቀኝ አቂዳህ ምንድን ነው ብለህ ስትጠይቀኝ እኔ የኔን አቂዳ ልነግርህ እችላለሁ። እንደዛውም ደግሞ መስዑድም እንደዛው ሊነግርህ ይችላል። እኔ ተሳስቼ ወይም ደግሞ እኔ በደንብ ዲቴል የማላቅበት ነገር የሆነ ነገር ለአንተ ብነግርህ አንተ እዚህ ጋር ወጥተህ ሪከርድ አድርገህ ለሪከርድ እንዲመችህ ለማውራት ነው። አሁን ስለ አቂዳዎቹ አንተ ስለ አቂዳዎቹ ራስህ ታውቃቸዋለህ? በራስህ ታውቀዋለህ ወይስ እነሱ በነገሩ ነው የምታውቀው ነው? የዚህን ያህል ካለቀስክ ከስር ሶፍት ይስጡህ እየጠረክ ተማር። አውቃለሁ ያለ ሰው መሞገት ነው። እኔ ሞግተኛ አልኳል። የምትከተለውን አቂዳ ንገረኝ። የትኛውን አቂዳ የምትከተለው ለሞግተህ አልኩ። እኔ እኮ ከድርን ኖ
አንተ የአታሪን አቂዳ ተቀበል ብዬ ወይንም ምንም ሙግት ውስጥ አልገባውም። በቃ አሻሪ ነው። ገና አስተምሮቱ ምን ሲል ምን እንደሚያምን ከመልሱ ስለምረዳው ማለት ነው። በስተት ከሆነ የተናገረው ኔክስት እያጠራቸው ሲመጣ አውቀዋለሁ። አይ ሚስ ሪፕሬዘንት ተደርግ ያለውን ይሄንኛውን ነው መከተለው ያለ ደግሞ መሞገት ይችላል። ዛስት ለምን አታልቅሱ። ኤኒዌይስ ከድር እመለሳለሁኝ አንተ ጋር እንትና መሱድን ነው ጣልቃ የገባ ነው። እሺ መሱዲ ከመሱድ አሁን እሺ እፎይ መልካም። አንተ አላህ ለራሱ ያሰበታቸው አሉ እነሱን እቀበላለሁ ብለህ የምታምን ቺዝ አላህ እጅ አለው የማንንም አይመስል፣ አላህ እግር አለው የማንንም አይመስል ብለህ ታምናለህ። ራይት ያው ስለሆነ አላህ የማይታይ የማይዳሰስና እንደ ሰው እንደሚታይ የሚዳሰሰው እንትን ስላልሆነ ፈጣሪ ነው። ገብቶሃል? እሱ እጅ እግር አለው ብለን እኛ እጁን አላየንም እግሩን አላየንም፣ ግን ፈጣሪ ስለማይታይ ማለት ነው። እፎይ አንዴ ልጠይቀው። እጅ አለው እግር አለው የምትለው ማን እጅ አለው ፈጣሪ አለው? ለምሳሌ አንተ ያየኸው እጅ ያለው ፈጣሪ ማን ነው? ጥያቄ መጀመሪያ እኮ ማስተካከል ነበረብህ። እጅ ያለው ፈጣሪ ማን አለ አንተ ያየኸው? ለምሳሌ እኛውን የምንመራው በቁርአን ነው። አላህ ፈጣሪያችን ነው አምላካችን ነው ብለን እያመን ነው ያለው በአውረድልን ቁርአን የተመራን ያለ ነው። አሁን እጅ አለው እግር አለው ምንለው እጁን እግሩን ስናይ ነው። የለውም ብለህ ነው የምታምነው አይደለም? የለውም ሳይሆን ይኖረዋል እንጂ ፈጣሪ እኮ ነው እሱ። እኛን ለእኛ ፈጥሮልን ለእሱ እንዴት አይኖረውም? ስለዚህ እጅ አለው ብለህ ነው የምታምነው። አላህ ይኖረዋል፣ ሁሉ ነገር ይኖረዋል እንጂ ፈጣሪ አይደለም እንዴ? ፈጣሪ እኮ ነው። እና ምንድን ነው እየጠየቀኝ ያለኸው? የትኛውን ፈጣሪ ነው? አንዴ ፕሊዝ አንዴ እኮ እፎይ ለጠየቀው እጅ አለው እግር አለው ብለህ ከጠየቅ ፈጣሪ ነው። እፎይ ማውራት ይችላል። እኛም እጅ አለን። እሺ ቀጥል አውራ። መሱድ ቁርአን ላይ የት ነው ያለው አላህ እጅ አለው ብሏል? መሰለኝ የሚባል ነገር እኮ በእስላም የለም ታውቃለህ። መሰለኝ ወይም ይኖረዋል ማለት የሚባል ነገር የለም ታውቃለህ። ካለው አለው ነው፣ ከሌለው ደግሞ የለውም ነው። ስለዚህ አላህ እንዴት እጅ አለው ወይ እንዴት አይኖረውም ማለት እኮ ካለው ነው እንጂ አንተ አሁን መናገር ያለብህ አለው ካለ አለኝ ካለ መናገር ነው ያለብህ። ወይስ በዚህኛው ተርጉሜዋለሁ ማለት ትችላለህ? እኔ አሁን ለእፎይ እየደገፍኩ ምናምን ሳይሆን ትክክለኛ ነገር ማውራት እንችላለን። ጥያቄው አነሳሱ ማየት አለብህ። አይደል? ለመመለስ እኮ የጥያቄውን አነሳስ የእፎይ ጥያቄ አነሳስ ማየት አለብህ። የፈለገ አነሳስ ሲሆን ስትጠየቅ ይኸውልህ መሰለህ እኛ ሙስሊሞች ችግራችን ምን መሰለህ ስንጠየቅ ማለት ነው የምንጠየቀው የፈለገ ይጠይቅ እሱም እኮ ለማወቅ ነው። ገብቶሃል? እሱም ለማወቅ ነው። እውቀት በኋላ ፍርዱ ለአላህ ነው የምትተወው። ገብቶሃል? አሁን እኛ ራሳችን ግልጽ መሆን አለብን። አላህ ጽፎታል ወይ ከቁርአን ላይ ብሎታል ወይ ወይም ከሀዲስ ላይ ተብሏል ወይ ብለህ አንተ እስኪ ንገረኝ። ለእፎይ ትተህ ለእኔ ንገረኝ። እሱን እንግዲህ እጅ አለኝ እግር አለኝ ብሎ እንግዲህ የገለጸው ነገር እስካሁን የሰማሁት ነገር ባይኖርም ምናልባት ከኛ የተሻለ እውቀት ያላችሁ ሰዎች ይህን ነገር መጠየቅ እንችላለን። እኛ ግን ጥያቄውን ስታነሳ ፈጣሪ እጅ አለው እግር አለው ብሎ የሚጠይቅ ጥያቄ ያለ ብዬ አላስብም። እንደ እፎይ ጥያቄ መጀመሪያ ሲያነሳው አንዴ ልንገርህ፣ አሁን እኛ እስላም ላይ ብዙ እንትን ነገር አለን። ገብቶሃል? አሁን እሱ ያነሳው ሱፊያ ምናምን ስለ ሱፊያ ምንም የሚያውቀው ነገር የለም። ግን ሱፊያ ራሱን የሰደደ እንትን አለ ስር። ገብቶሃል? የተበላሸበት መንገድም አለ። እኔ አሁን ሱፊያ ሆኜ አይደለም ወይም ዋሃብያ ምናምን ሙስሊም ነው። እኔ ራሴ ሙስሊም ብዬ ነው የማስበው። ገብቶሃል? ግን ሁሉንም እማራለሁ። ከሺዎችም ራሱ የምማረው ነገር አለ። ሺያ ማለት ነው። ሺያ እኔ ሙስሊም ናቸው ብለን ስለማናምን ግን ከእነሱም እንማራለን። አሁን እኔ ጥያቄ ምንድን ነው ቁርአን ላይ እኔ እጅ አለኝ አላለም፣ አይን አለኝ አላለም። ግን እሰማለሁ ስላለ ጆሮ አለው ልትል ነው? እኛ በጆሮችን ስለሰማን እሱ አላህ ጆሮ አለው ልትል ነው? በአይናችን ስላየን አይን አለው ልትለው ነው? ካልከው የት ላምጣ ትባላለህ። ከሌለ ደግሞ አይ እንደዚህ አንተ በራሴ ትርጉም ነው ወይም በነ ሼኾቹ የምናውቃቸው ኡስታዞች ምናምን የፈሰሩት እንደዚህ ነው ብለህ ከማለት የፈሰሩት ሀዲሶችን ማምጣት አይቀርብም? ትክክል ነው።
እንደዛ ነው። እኛም ራሱ ማናቅ ከሆነ አናቅም ማለት በጣም ጥሩ ነው። ምክንያቱም እዚህ መጠን ከእሱ ጋር ከምንከራከር እሱ የሚጠይቃቸውን ጥያቄ ካነሳ መመለስ ነው። ካላወቅን አላወቅንም ማለት ይበልጣል። ግን የምናውቀው ደግሞ መናገር ነው። ምክንያቱም ካልሆነ ብዙዎች እንደዚህ ወደ ጥመት መንገድ ይሄዳል። ግራ ይገባኝ ከድር ቆይ መሱድም እንትን እንዳለው ይቅርታ ማለት በመሰለኝ ይመለካል እንደ አምላክ እኛ መሰለኝ የሚባል እንትን የለም። አንተ እውቀትህ ፈጣሪ ስለሆነ የሚነግርህን ነገር ትሰማዋለህ፣ ታዳምጠዋለህ። ስልክ በቁርአን ማለት ነው የተባልከውን ነገር ከዛ አንሰላስል ይልሃል። ማለት አትሊስት ትንሽ እንኳን ለማስረዳት አለመሞከር እኮ በመሰለኝ በቃ እንደዚህ ሊኖረው ይችላል የለውም እንደ እየተባባልክ እዚሁ ገና ግራ የምትጋባ ከሆነ እኮ ውጪዝ በቃ አምላክን እኮ በመሰለኝ የሚባል ነገር እኛ አናምንም አልኩ። መሰለኝ የሚባል ፊሎዞፊካል አንተማ እያስረዳ ነው። ሽንጥን እዛ እኮ አንተን አቂዳ እየጫንክባቸው ነው። እነሱ ላይ እኮ እየጫንክባቸው ነው ያንተን አስተምሮ። እኔ አሁን አህባሽ ጋር ይወልቅ አህባሽ ጋር ማለት ነው። አህባሽ ስንሄድ ወደ ሶፊያ ምናምን እነሱ ጋር የሚፈስሩት ነገር ብዙዎች ሌሎች አይቀበሏቸውም። ለምን የማይቀበሏቸው አይገባኝም። ወደዛ ስትሄድ ደግሞ እኔም ሁሉንም ማዳምጥ ሁሉንም ሰማ ገብተዋል። አላህም እንደዛ ነው የሚፈልገው። አእምሯችን ኦፕን ማይንድ ነው፣ ዝግ እንድንሆን አይደለም። እኔ አሁን አንተን እየደገፍኩ አይደለም እዚህ መጥቼ አንተ ልደግፍ ሳይሆን ከአንተ ጋር ያለን ሀሳብን ከሁሉም እንትን ካልክ የትኛውን ነው የምትቀበለው? ካዳ አንተ ማለት ከሁሉም ስልክ አሁን እኔ ከባይብል አንተ ከባይብል ማለት ነው የክርስቲያኖች ባይብል ኡመቶች 73 ቦታ ይከፈላሉ ብሏል አለ መሐመድ በአዲስ ከ70 በላይ እንደዛ መሰለኝ 80 ይሁን እኔ እንጃ ቁጥሩን ባላውቅም 73 ቦታ ይከፈላሉ። 72 ጋር የሳት ናቸው አንደኛው ሲቀር ብሏል። ስለዚህ እነኚህ ሁሉ ክፍፍሎች ከአንዱ በስተቀር ሌሎቹ ስህተት ናቸው ማለት ነው። ምክንያቱም አላህ የተለያየ ሊሆን ስለማይችል አንዴ እጅ ሲኖረው አንዴ ሳይኖረው፣ አንዴ እግር ሲኖረው አንዴ ሳይኖረው፣ አንዴ ከአርሽ በላይ የሆነ ሁሉንም ሊሆን አይችልም። አንዱን ነው ሊሆን አንተ አሁን ባወራኸው ማለት ነው። ችግሩ ምን መሰለህ? እኛ ሰዎች ነን አይደለም። አንድ ነገር ስናወራ የምንገልጸው በራሳችን ነው። በራሳችን እንትን ኢማጂኔሽን ይባላል። ኢማጂኔሽን ውስጥ ስንገባ ኢማጂኔሽን አንደኛ ሊሚትድ ነው። ቶትስ የሚባል አለ፣ ሀሳብ የሚባል አለ። እኛ ግድብ ነው አምላክን ልንገድበው አንችልም። በእኛ አእምሮ ልናየው አንችልም። የኦሽን ጠብታ እንኳን አንሆንም። እኛ ጠብታ ማለት ነው። ገብቶሃል? ችግር የለውም። አሁን አንተ አይታይም ስትል በባህሪው ማይታይ ሆኖ ነው ወይንስ ከአርሽ በላይ አለ ስለሚሉ የእነሱን አቂዳ ዘህ ከአርሽ በላይ አለሁ ብሏል አላለም እኮ። ከአርሽ በላይ አለሁ አላለም። የአላህ አርሽ ከውሃ በላይ እንዳለ በቅርብ ጊዜ ምን አልከኝ? አራማኑ አላ አርሽ ስተዋ የሚለውን እንዴት ነው የምትቀበለው? እንዳለው በቃ እንዳለው ነው እንጂ ምንም እንትን እንደሌለው አልቀበልም። ምን ብለህ እስኪ ፈሰርልህ ነው? አሁን ለምሳሌ ሱራ አሹራ ላይ 42:11 ግባና ምን ይላል? አምሳያ የለኝም ይላል። nothing like him ይላል። በፈጠረው እንኳን በፈጠራቸው አርሽ ተፈጥሮ የተፈጠረ ነገር ነው አርሽ ማለት ነው። በፈጠረው እሱ አምላክ ሊቀመጥ አይችልም። ገብቶሃል? ስፔስ ወይም ዳይሬክሽን ሊኖሩ አይችልም አላህ። እሺ ስፔስ እና ዳይሬክሽን ካለው በፈጠረው እሱ በፈጠረው እንትን አይሆንም። ስፔስ እና ዳይሬክሽን ካለው ፍጡር ነው ብለህ ታምናለህ? አሁን እዚህ ጋር ሌላ ነው የምትለው። ኖ በስፔስ እና በዳይሬክሽን አይገለጽም ብለኸኛል አይደለ? which means የሚያካብበው የሚያካልለው የሚያዋስነው የለም እያልከኝ ነው አይደለ? ኦኬ ስለዚህ የሚያካልለው የሚያዋስነው ድንበር ካለው ድንበር ያለው ነገር ፍጡር ነው እያልከኝ ነው። አይ እንደዛ እያልኩ አይደለም። አንደኛ ይኸውልህ እዚህ እኔ አዋቂ አይደለሁም ሙሉ ለሙሉ አዋቂ ነኝ ብዬ እንትን አይደለም። ገብቶሃል? ቁርአንን በሙሉ አውቃለሁ እያልኩ እንደዚህ አሁን እንደዛ ፍጡር ነው ካልኩ ቁርአኑን በሙሉ አዋቂ በቃ አለ አይደል? ሁሉም ነገር አዋቂ አይደለም እዚህ የመጣው ከምናገረውም ደግሞ እኔ መምህሮኛ አይደለም ገና ተማሪ ነኝ። ምንም ነገር ማውቀው ነገር የለም። ግን ፍጡር ነው ልልህ አልችልም። እዚህ ላይ አብዱሰመድ እንኳን ደህና መጣ። እሱን እንስማውስ። አቤት እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም። ከተወያየነው ላይ የምታስተካክለው ነገር አለ?
ወላሂ ወንድሜ ከድር ምንም አልተውም። ገባ እየሰማሁት ነበር። በጣም ጀዛከላሁ ኸይር። እኔ ያለው ነገር ምንም የተው ነገር የለም በግልጽ ግን አንተ ራሱ አንድ ነገር ስትጠይቅ ከጭንቅላት ሳይሆን የሆነ መጽሐፍ እኛውን በቁርአን ነው ምናምነውና ቁርአን እየከፈትክ አንድ ጥያቄ ብታነሳ ይችላል። ግን ማለት አሁን አንተ አንዳንድ ሰዎች ህሊናቸው ማይቀበለው ጥያቄ አለ። አሁን ምሳሌ ዝም ብለህ ስትጠይቅ ከእንትን ማለት ልጁ እንዳለው አቡኪ አሁን ትክክል እየተናገረ ነበር ቅድም ስታወራው ማለት ለምሳሌ የምታነሳው ጥያቄዎች አንድ ጥያቄ ስታነሳ አንተ ለማስተማር ከሆነ ወይ አንድ ነገር ለመጠየቅ ለምን ለመከራከርም ከሆነ ማለት ቁርአን ላይ ያልተጻፈ ነገር እኔ በምንም ተአምር አልቀበለውም። አይ ቁርአን ላይ ያልተጻፈ አይደለም። አሁን እኮ ስለ አምላክህ ነው፣ ስለ አምላክህ እያወራን ስለሆነ አላህ አደምን በእጆቼ ፈጠርኩ ሚል አለ ለምሳሌ እሱን ትቀበላለህ። ምን ብለህ ነው የምትረዳው? እሺ እሱን ከዛን ጀምር። እሱ ላይ እኮ ነገርኩህ እኮ ወንድሜ ከድር የተወው ነገር የለም እንዳልኩ እና አላህ ምን ብሏል? እሱ የሚመስል እንደሌለና ተነግሯል። እና በዚህ ራሱ በዚህ ላይ ቆጣም አለው ነው እሱ ምንም አቤት በመረጃ ጉዳይ እኔና ከድር ስንጣላ አይተሃል። በርደሩ እሱ ላይ ስለሚያርፍ እንደውም ማለት ነው መረጃ መጠየቅ የምችለው እኔ ነበርኩ እንደውም። ምክንያቱም ላብራራህበት እንደዚህ ብሎ አምጣ ብዬ መጠየቅ እችላለሁ እሱ አብራሪ ስለሆነ። ግን ምንድነው ውይይት ላይ ኤኒዌይስ ዛሬ ሀባሾች ናቸው አንተ አሁን ስጠይቅ ተመልሶልሃል። አሁን በዚህ መልስ አንተ እኮ እየቆምክ አይደለም። አሁን በመለሰልህ እየቆምክ አይደለም አይደል? አይ ፕሊዝ ወይ ከድር እኮ አንተ የምታውቅ ከሆነ ወደ አንተ አስተላለፈልህ። ጠይቄው እኮ ቁርአንን ሙሉ ለሙሉ ሁሉንም አውቃለሁ ማለት አይደለም። የጠየኩትን ጥያቄ መጨረሻ ላይ ሁሉንም አውቃለሁ ማለት ስላልሆነ ከኔ የሚያውቅ ካለ ብሎ እኮ አስተላለፈልህ። መለስ ከቻልክ አድናን ምናምን አንዴ ልግባት ይቅርታ ጋር እሺ ቀጥል። አሁን የእናንተ አስተምሮት ያልገባን እናንተ ተግባብታችሁ እያወራችሁ ነው አይደለ? አንተ እሱ የሚነግርህን ነገር አውቃለሁ እያልክ ነው። ከድር የሚነግርህን ነገር ማለት ነው። እሺ አሁን ከድር ወደ እስላም ጥሪ እያደረገ ነው፣ አንተ ወደ ኦርቶዶክስ ጥሪ እያደረግክ ነው መሰለኝ አይደል? ምንድን ነው ፖይንት? እሺ እና ስለ አቂዳ ነው እንጂ ክርክራችሁ የሆነው አንተም ስለ ራሱ የተከራከርክ አይደለም፣ እሱም ስለ ራሱ የተናገረ አይደለም። ጉዳዩ ዋቢና ሶፊ የሚለውን አቂዳ ክፍተት እየፈጠረ ነው እንጂ አስተምሮት እየሆነ አይደለም። እሺ አንተ አምላክን ማስረዳት ካልቻልክ እኮ ከድር እኮ መጨረሻ ላይ በዚህ ጉዳይ ላይ ግልጽ የሆነ ነገር የመጣልን የለም ብሏል አስቀድሞ። አንተ በእኛ አምላክ ያላመንክበት የቱ ጋር ግርም? አይ እንደዛ አላልኩም። ግልጽ ነው ማለት ነው። አልገባኝም። እስኪ ይቅርታ አድናን፣ ይቅርታ በላይ ላይላችሁን ማውራት እኔ አልፈልግም። ይቅርታ ያ አለኝም የለኝም የሚለውንም ግልጽ አይደለም። ቅድም ብለሃል፣ እንደዚህ ሆኖ የመጣ የለም ብለሃል። ራይት እኔ ያልኩት እሱ ምንም እንደማይመስል እኮ ነግሮናል። በቃ ይሄ በቂ አይደለም። አሁን እሱ ምንም አልመስልም አለ። አሁን አንተ እጅ ስትል ልክ እንደ ፍጡር እያዋዘ እያስያየ ነው፣ ልክ እንደ አንተ እጅ ማለት ነው። እሱ ምንም ማለት እሱ የሚመስል ነገር እንደሌለ ነገር ይሄ በቂ መልስ እኮ ነው አይደል? እናንተ እያመሳሰልክ ነው እየሄድክ ያለው። እሱ እኔ እያመሳሰልኩ አይደለም። እኔ የከሌ ጫላ ነው ይናም ትከሻ እያልክ ነው እኮ ቅድም እኮ እየሰማሁ ነው። ትከሻ እያልክ ነው፣ ወገብ እያልክ ነው። እየሄድክ ያለበት መንገድ አብዱሰመድ ማንን ምን መጠየቅ እንዳለብኝ ስለማቅ ተረጋጋ። ከድረን አልጠየቅኩትም። እሱን እጅ አለው ብሎ ያመነውን ነው የጠየቅኩት። አላህ አዎ እጅ አለው ብሎ ያመነውን ከዛ ምን ብዬ ጠየቅኩት? ኦኬ ትርጉም እንትን ትላላችሁ ወይ ስለው ነው ተዊል ታደርጋላችሁ? አናደርግም። ራሱ ቃሉ በሚል ሰጠው ትርጉም እንወስዳለን ሲል ኦኬ ስለዚህ ቃሉ በሚሰጠው ከሆነ እጅ ማለት ትከሻንም ያካትታል። እጅ የሚለው ሙሉን አካልን የሚያካትት ከዚህ ጀምሮ ከሆነ ትከሻም አለው ወይ ብዬ ጠየቅኩት። ትከሻ ይኑረው አይኑረው አናቅም፣ እጅ ግን አለው። አላህ የምናመልከው አምላካችን አላህ እጅ አለው፣ ትከሻውን ግን አናቅም አለ። ከድርን ግን ይህን አልጠየቅኩትም። ኦልሬዲ እጅ የሚለውን የድ የሚለውን ገና ምን ብሎ ስለተረጎመው ያንኛው የአቡኪን የእሱን ተቀብሎ ስለመጣ ምን ብሎ ቅዋ ወይንም ደግሞ እንደዚህ በኃይሉ በምናምን ብሎ ስለተረጎመው ማለት ነው።
ማንም ምን መጠየቅ እንደጠየቅኩ ስለማቅ። ስለዚህ ጥሩ አድናን አላህ ማለት ምንድን ነው? እሱ ማለት በዛቱ ዛት አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? እኔ የለውም ብዬ ነው የማምነው። ግን የአንተና የከድር ንግግር ኦኬ፣ አላህ ዛት ከሌለው ምንድን ነው እሱ? አላህ እሺ፣ በምንድን ነው የሚታየው? በቂያማ ቀን ይታያል ብለህ ታምናለህ አይደለ? ነው አይታይም ብለህ ነው የምታምነው? ይታያል ማለት እንዲህ ተብሎ የተገለጸልን ነገር ማውቀው የለም። እኔ እሱን እሺ፣ የማይታወቅ አምላክ ነው የምታመልከው ማለት ነው? ቁርአን በአስረዳኝ መልኩ ነው የማመልከው። ምንድን ነው? ምን ብሎ አስረዳ በቁርአን ውስጥ? አላህ ከፍጡሩ እንደማይመሳሰል እንዳናመሳሰለው እኔ ይመስላል አልወጣኝም። ሳይመስል ግን የራሱ ዛት አለው የለውም? እሱም ከከድር ጋር እንደጨረስከው ነው ሙሉ ሰምቻለሁ አትልም? እፎይ ከአንተ ጋር ቀጥል። እኔ ሀሳቤ አንተ ካመንክ ልሰልም ነው። የአንተ ሀሳብ እኔ ምንም አይሰራልኝም። የምታመልከው አካል ማታውቀውን ዝም ብሎ የሌለ እንደሆነ ላሳየህ እኮ ነው። አይ እኔ አምኜበት ነው እኮ ያመንኩት። ለአንተ ነግሬህ አንተ እንድታምን ነው አይደል? ንገረኛ፣ የምታመልከው ምንድን ነው? እሱን የበላይ አካል ነው እንግዲህ የበላይ እኔ አላውቅም። እሱ የበላይ አካል ምን ፍርድ ቤት ነው? መንግስትን ነው? ማንን ልጠይቅ? እኔ አንድ ተማሪ ነኝ። በአንተና በከድር ክርክር መሀል ነው። እንደዚህ ለምን አታደርጉም ነው ያልኩት። አንተ በደንብ አርጉ ብለህ ትእዛዝ ከምትሰጥ አንተ ራስህ አርገህ እንድታሳየን እኮ ነው። አሁን የተቀበልክ አይደለማ ከኔ በላይ የተሻለ ከድርንም አልተቀበልክም። እቀበላለሁ። ከድር ይቀጥላል። እሱን ከከድር ጋር ቂያማ ቀን ታየዋለህ አታየውም? አላህን ኢንሻአላህ እሱ አላህ ይወፈቀው ያያል። ታያለህ። የሚታይ ነገር አካል ነው አይደለም? አላህ አለም ወላሁ አለም። ስለዚህ ሳታውቅ ማታውቀውን አካል ነው የምታመልከው ማለት ነው። ኦልራይት ኡመር ተራ አልደረሰኝም። ኑሪ ባይ ሶፊ ትቀድማለች ይመስለኛል። ሶፊ ቆይታለች። ሶፊ ቅድም ጀምሮ ሶፊ ነበረች። አዝማማ እንደሚባል ሶፊ ሚዩት ነሽ እያወራሽ ከሆነ ሶፊ ዘይን ሀዊ ትመስለኛለች። ከዛ ኡመር እኔ ተማሪ አይደለሁም። እኔም አለው። አንቺ ተማሪ ነሽ። አሁን አለ የገባሽ አንቺ። አብ መንፈስ ቅዱስ አንድ አምላክ። እሺ እመልሳለሁ። እኔም ግን መልስ አለኝ። እኔም ማውራት እችላለሁ። ሶፊ፣ ሀዊ፣ ኡመር አሁን በቅርብ የገባሽ ስለመሰለኝ ነው። አንቺ ትቀጥያለሽ። እሺ ሶፊ ይሰማል? አዎ ይሰማል። መልካም። አላህ እጅ አለው ብለሽ ታምኛለሽ? አዎ። ኦኬ። የማንም አይመስል እጅ አለው? ኦኬ። እጅ የሚለው ቀጥታ ትርጉሙን ነው ወስጂው ወይንስ እጅ የሚለውን ትተረጉሚዋለሽ? ለምሳሌ ወንድሞች ቅድም ነው አላህ እጅ ሲባል የተፈለገበት ኃይልን ለመግለጽ ነው፣ በኃይሉ ፈጠረ ለማለት እንጂ እጅ የለውም ብለው እንዳሉት ቀጥታ ነው ሙስሊም። ኦኬ። ስለዚህ የቀጥታ እጅ የሚለውን ትርጉም ትወስጃለሽ ማለት ነው። እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እጅ ማለት ስልህ እንደኔ እንዳንተ አይደለም፣ ከፍጡር ጋር አይመሳሰልም። ሳታመሳሲው ቀጥታ እኔ አሁን እጅ የሚለውን ትርጉም አውቀዋለሁ። ቀጥታ የእጅን ትርጉም ነው መስለው ካልሽ እጅ ምንድን ነው? እጅ አሁን ክንድን ያካትታል፣ ጣትን ያካትታል፣ ጠፍርን ያካትታል፣ መዳፍን ያካትታል ቀለል አድርጌ እኮ። እሺ ቆይ እኔ ቀለል አድርጌ ልመልስልህ። ነፍስ አለካ? እሺ ስፔሲፊክ ቦታዊቱ ጋር ነው ያንተ ነፍስ ያለበት። ምን ነፍስን ካላ ጋር ምሳሌ ልትሰጪ ነው? ሱራ 1674 ላይ ምሳሌ ስፔሲፊክ ቦታው አንተ የቱ ጋር ነው ያለው ንገረኝ። እኔ እኮ አላህ እጅ የቱ ጋር ነው ያለው ብዬ ጠየኩት። ከአንተ ከቦዲየችህ ምንህን ይመስላል ነፍስክ? እኔ እኮ እጁ ምን ይመስላል ብዬም አልጠየኩሽም። አይደለም እጅ አለው? አዎ አለው። ተገልጿል? አልተገለጸም ነው። አንተ አሁን ምኑን ነው ማወቅ የፈለጉ? ነፍስ አለክ? አለክ? ምን አይነት ነው? አታውቅም። ኦኬ። ስለዚህ ያለ እጅ አይታወቅም። ምን
አይታወቅም። ምኑ አይታወቅም? ምንድነው ኤግዛምፕሉን እሺ ያመጣሽው? ለአላህ ኤግዛምፕል ትሰጫለሽ? አይደለም። አንተ ነፍስ እንዳለ አታውቅም? ታውቃለህ? አውቃለሁኝ። የቱ ያ ጋር ነው ማለት ያለው? ግን ወይ የቱ ጋር ነው ቦታ ያለው? አይደለም አልጠየኩሽም። ነፍስ የቱ ጋር ነው ያለህበት የቱ ያለው? ጋር ነው ብዬ አልጠየኩሽም። ቦታ የቱ ጋር ነው ብዬ አይደለም የቱ ጋር አልጠየኩሽም። እሺ፣ ምን ይመስላል ነፍስ? ከለሩ ምናምን ምን አይነት ነው? አቋሙ ምንድን ነው? ምን ይመስላል? ኦኬ። ስለዚህ ነፍስ መንፈስ ነች፣ የምትታይ አይደለችም። የአላህም እጁ መንፈስ ነው አይደለም። ምን ይመስላል? በቃ አንተ ውስጥ እስካለ ድረስ ምን መንፈስ ነው ይመስላል? አልኩኝ። እሺ፣ በምን አወቅህ እጃችን መንፈስ መሆኑን? ኦኬ፣ ማይታይ ስለሆነ ከእግዚአብሔር የተቀበልናት ስለዚህ እስትንፋስ እኛም አለው አለኝ ስላለ አለህ እንላለን፣ አለው እንላለን። ግን ምን አይነት ነው አልተገለጸልንም፣ አላየንም። እኔ ምን አይነት ነው ብዬ አልጠየኩሽም። እሺ ያልጠየኩሽም እየሆነ የመልሽ ያለሽው እሺ አንደኛ ነፍስ የምትታይ አይደለችም፣ ረቂቅ ነች። ሶስት ግብረ ባህርያተ ነፍስ አሉ። አራቱ ስጋ ባህርያትና ሶስቱ ባህርያተ ነፍስ የሰባቱ ድምር ውጤት ነን እኛ ሰዎች ስንባል። እነኚህ ሶስቱ ደግሞ የነፍስ ባህርያት የሚታዩ አይደሉም፣ ረቂቅ ናቸው። ኦኬ። አላህ ግን እጁ መንፈስ ነው ወይ? ኤግዛምፕሉን ስለተጠቀምሽ ስለተመቸኝ እንደ ነፍሴ የአላህም እጅ መንፈስ ነው። ለምሳሌ ነፍስ በእንስሳትም በደም ውስጥ አለች። ስለዚህ ነፍስ በደም ውስጥ ስላለች እንደዛው ነፍስ በደም ውስጥ እንዳለችው የአላህ እጁ በደም ውስጥ ነው ያለው። ከነፍስ ጋር ስላመሳሰልሽ እጁ ከደም ውስጥ ነው ያለው። አይደለም ልመልስልህ። እጁ በደም ውስጥ ነው ያለው ማለት አለ አይደል? አንተ አሁን እጅህ ላይ ኦልሞስት እንትኖች ይሄዳሉ፣ ደሙ ይዘዋወርበታል። ይሄ የፍጡር ባህሪ ነው። ፍጡሩን አልመስልም ማለት እጁ በደም ውስጥ ይሄዳል ማለት አይደለም ማለት ነው። ቀጥተኛ መልስ ነው። ትከሻ አለ ወይ ካልከኝ ትከሻ እኔ እጅ አለኝ፣ እጄ ትከሻ አለው። ይሄ የፍጡር ነው። ፍጡሩን አልመስልም ብሏል። ስለዚህ አለው ትከሻ ብዬ አልመልስልህም። አሁን ምን ነው ማወቅ የፈለግከው? እጅም የፍጡር ነው ሶፊዬ። ትከሻ የፍጡር እንደሆነ ሁሉ የሰውን አይመስልም። አሁን ለምሳሌ ቆይ እጅ አለኝ፣ ቆይ ስማ፣ ቆይ ትከሻ ከሆነ የፍጡር ነው አልቀበልም አልሽ። እጅ ሲሆን ግን እቀበላለሁ አልሽ። እጅም እኮ የፍጡር ባህሪ አይደለም። እሺ በእጆቼ ፈጠርኩ አለ። በእጆቼ ፈጠርኩ ማለት እየገለጸ ሊሆን ይችላል። እጅ ግን የፍጡር ነው ማለት አይደለም፣ ወይም መሳሰላል ማለት አይደለም። ግን ይህን ያህል አሁን አሳስቦ ከአንተ እጅ አለ የለው የሚለው ነገር ምንድን ነው ጥያቄ የሆነብኝ። ቀላል። ስንት እጅ ነው ያለው? አልተገለጸም። እሺ አይታወቅም፣ አልተነገረንም። ምን ብሏል ነው ያልሽው ነበረ? አንድ እጅ ሊሆን ይችላል እንዴ? አልተነገረን። በቃ አላቅም። እኔ አሁን ለምሳሌ እፎይ አባቱ ስም ማን ነው ቢሉኝ አላቅም ነው ምልክ። ስለማላቅ ያላቀው የማላቀው ምን ብዬ ልመልስ? እሺ እጆቹ ጣቶች አሉት የሉትም? አልተገለጸም። እሺ አንተ እኮ ዞሮ ከሰው ጋር ለማመሳሰል ነው። ከማን ጋር? ከኢየሱስ ጋር አይደለም። አልተገለጸም አትበይ። ሁለት እጆች አሉት አላህ ሱብሃነሁ ወተዓላ። ቆይ ስማኝ አንዴ። ግዴታ አይደለም። ግዴታ አንተ የምታመልከውን ኢየሱስ መምሰል አለበት ነው። እኔ ማመልከውን ኢየሱስንማ ቢመስል በምን እድልሽ? በስጋ የተገለጠውን ቢመስል በምን እድልሽ? ተጀምሮ ያላለቀ ጣዖት ነው እኮ ይመስለው። እግር አለው፣ እጅ አለው፣ ጭንቅላት ይኑሮ አይኑሮ ማታቂውን ነው የምታመልኪው። ጭንቅላት የሌለው እኔ እንኳን የምታይኝ ሁለት እጅ ያለኝ አካል። ቆይ ስለዚህ እጅ አለው፣ ስንት እጅ እንዳለው ግን አታውቂም አይደለ? ቆይ ለምሳሌ እሺ ልንገርህ። እኔ አሁን ረዥም ነኝ አልኩካ። ስለዚህ ሶፊያ ረዥም ነው ቁመቷ ትላለክ። ሶፊያ ወፍራም ናት ቀጭን ናት ቢሉክ አልነገረችኝም ነው የምትለው እንጂ ምን አይነት ነኝ ትነግረኛለክ? ወይ ደግሞ የሆነ ጭራ ከሰው የወጣ ፍጥረት አለኝ ነው። መልካም እጅ ነግሯቸዋል። መልስልኝ። አይደለም መልስልኝ። ለምሳሌ አይደለም ቁመቴ ረዥም ነው ብያለሁ። ሰማኝ፣ ቁመቴ ረዥም ነው ብያለሁ። ከዛ ሌላ ነገር ግን አልገለጽኩልህም። ስለዚህ አሁን እኔ ምንድን የምመስለው ሰው አልመስልም? ምን አይነት ነገር ነኝ? ወይ እሺ ስለኔ ያስረዳ ብልህ ምን አይነት ናት ትላለህ? አላቅም፣ አልነገረችኝም። ስለዚህ ያልተገለጠ አካል ነው የምታመልከው። ምንም ይሄ እንዴ ግዴታ አይደለም። ግዴታ እኮ ማለት ነው አንተ እንደምታያቸው ወይ ደግሞ ሶስቱ ስላሴ ተብሎ ወረቀት ላይ እንደተሳሉት ሰው መምሰል የለብን። አይ ጭንቅላት የሌለውን እንዴት ብለን እንስለዋለን? እናንተ እጁ ይገጣጠም ይለያይ እኮ አልታወቀም እኮ። ጭንቅላት የሌለውን አካል ለመሳል ራሱ ብንስለው ህጻናት ይፈራሉ። ያንን ስዕል አይተው ናይትሜር ይዛቸዋል። አይደለም አንዴ ሚዩት አታርገኝ። አሁን ቆይ ተረጋጊ። ስለዚህ እጅ አለው
ስንት እጅ እንደሆነ አልተገለጠም። እየካድሽ እንደሆነ ስለማቅ ስለተግባባን ኤኒዌይስ ገልጸዋል። ሁለት እጅ ነው ያለው ተገልጿል። አልተገለጠም ብላለች። ችግር የለውም ተስማምቼላታለሁ። ትካድ እንደዚህ አቂዳቸውን ያለው ጣት አለ ወይ ያለኝ እኮ እፎይ የጠየቀኝ እጁን ሳይሆን ጣት አለ ወይ ብሎ ነው የጠየቀው። ጣትም ጠይቄሻለሁ፣ ስንት እጅ ያለው ብዬም ጠይቄሻለሁ። አልተገለጠም ብለሽ እሺ ሁለት ሁለት ኦኬ። ሁለት ግራና ቀኝ ነው ወይንስ በአንድ በኩል ብቻ ነው እጁ? ቆይ አይደለም ግራና ቀኝ ነው ብዬ ሰውን አመሳስልልህ ምን የፈለግከው? እሺ ከዛ እጁ ጋቱ ጋር የተገጠሙ ልትለኝ ነው? ንገሪኝ። ግራና ቀኝ ነው ወይንስ በአንድ በኩል ብቻ? ቀኝ ነው። ግራ የለውም? የለውም። እሺ አስተክፊሩላ የለውም። እርግጠኛ ነሽ? ግራ አለው የሚሉ ካሉ ስህተተኛ ናቸው ማለት ነው። አይደለም። አሁን ፖይንቱ ምንድን ነው? አንተ እጁን የፈለክበት ፖይንት ምንድን ነው? ግራና ቀኝ እጅ ነው ያለው ወይንስ ሁለቱም እጆቹ ቀኝ ብቻ ናቸው? ቀኝ ብሎ ከፍጡራን ጋር አይመሳሰልም። ያለ ግራና ቀኝ ማለት የሰው እጅ የሰው የአንተና የኔ እጅ ግራና ቀኝ ነው። የፍጥር ግራና ቀኝ ነው። ከፍጥር ጋር እናመሳስለው። አላህ ግራና ቀኝ ነው ያለው ወይንስ ቀኝ ብቻ ነው? ለመጨረሻ ግራና ቀኝ ነው ብዬ አላመሳሰልም። ግራና ቀኝ ነው ብዬ አላመሳሰልም እያለች ነው። አይዳ መቀጠል ትችያለሽ፣ ደጋግመሽ እየገባሽ ስለሆነ። የአንቺስ አላ ግራና ቀኝ ነው ወይንስ ግራ ብቻ ነው? አይዳ ማይክሽን አንሻዋ። ቀኝ ተብሎ እንደ ፍጡራን የአላህ ሱብሃነሁ ወተዓላ እንትን አይመሳሰልም። ስለዚህ አንቺ ያላ ደግሞ ግራና ቀኝ ነው? የለም ግራና ቀኝ አይባልም። አቅጣጫ እንዲህ ምናምን ተብሎ አልተሰጠውም። ስለዚህ ግራና ቀኝ እጅ የለውም ማለት ነው። ለምን ሁለት እጆች አሉት? ከላስ በቃ 4 ነጥብ። ግራና ቀኝ የለውም ማለት ነው። ግራና ቀኝ አይባልም እንደዛ። ቴንክ ዩ። ስለዚህ ግራና ቀኝ ካለው ፍጡር ነው ማለት ነው አይደለ አይዳ? የአላህ ሱብሃነሁ ወተዓላ እጅ ከፍጡራን ጋር አታመሳስል። አንተ አይመሳሰልም። የአላህ ባህሪዎች ናቸው። ግራና ቀኝ ካለው ፍጡር ነው አይደለም ነው ጥያቄ። እንዴ ምን ግራና ቀኝ አይባልም። አቅጣጫ የለም። ከሰው ጋር አይመሳሰልም ያለች ግራና ቀኝ ነው ምናምን ሳይሆን አልታኝም። ግራና ቀኝ ካለው ፍጡር ነው አይደለም? ይሄ ብቻ ኮንፊርም አድርጉልኝ። አይደለም ፍጡር ነው አይደለም ሳይሆን ግራና ቀኝ ማለት አሁን ለምሳሌ አንተና ግራና ቀኝ እጅ አለ፣ ሰው ነህ፣ ከሰው ጋር አልመሳሰልም ብሏል። ስለዚህ ግራና ቀኝ እንደሰው አለው አመሳስይኝ አልወጣኝም። እጁ ግራና ቀኝ ከሆነ ፍጡር ነው ማለት ነው አይደለም? አይደለም። አምላክ ፈጣሪ ነው፣ ሁሉን ይፈጠራል። ግራና ቀኝ ካለው የፍጡር ነው ይመሳሰላል ከፍጡር ጋር ብለሻል እኮ። ይሄንን ኮንፊርም አድርጊልን እስኪ። ግራና ቀኝ ካለው ፍጡር ነው በይ እስኪ። እሺ ቆይ ግራና ቀኝ አለው እንበል፣ ከዛ ግን ሰውን አይመስልም። እሺ ምንድን ነው? አሁን ደግሞ አለው ወደሚለው መጣሽ። አለው እንበል ያልኩህ እሱ ቦታ ስለማላውቀው አይደለም። ስማኝ፣ ስለማላውቀው አይደለም። ኖ ስማኝ አንዴ። ታወሩት እኮ ስለ ፈጣሪ ነው። እንበል የሚባለው ነገር የለም። ከሌለው የለም ነው፣ ካለው አለው ነው። አይደለም አሁን እንዲህ ቤት አላስታውሱም ማለት ነው። ግራና ቀኝ ታወሩት ስለ ፈጣሪ ነው። ስለዚህ አይደለም። ስማኝ አንዴ፣ የለውም አለው የለውም ብዬ እርግጠኛ እንዳልሆን ቦታውን ስለማላውቀው፣ ስለዚህ እሺ ፖይንቱ ምንድን ነው? እሺ አሁን ግራና ቀኝ ቢኖረው ራሱ እንደ ሰው አይመስልም፣ ከሰው ጋር አይመሳሰልም። ምንድን ነው ፖይንት? ተገለጸም አልተገለጸም የለም። ዛሬ አምላካቸውን በምን ያህል እየካዱት እንደሆነ በደንብ ይውልን። ዚስ ማይተደርሷል። ዋናው መልሱ እኮ አንተ ይለንገረ የአንተ ሀሳብ ምንድን ነው? ከሰው ጋር እያመሳሰልክ ነው። ይለንገረ አይደለም። ቆይ ራሳችሁ ፍጡር እያመለካችሁ እንደሆነ እኮ እየነገራችሁኝ ነው። ፍጡር እያመለካችሁ ያለቅሰው የለም። ቀኝ እጆች አሉት ሁለት ብለሽኛል አይደለ ሶፊ? ሜዲካል ሶፊ ሁለት ቀኝ እጆች አሉት ብለሽናል አይደል? ብለሻል። ስለዚህ አላህ አቅጣጫ አለው ማለት ነው። እናመሰግናለን። የለውም
ቀኝ እጅ ያለው አልሽን እኮ ሁለት ቀኝ እጅ እንዴ እና አቅጣጫን ይገልጻል። ቆይ እሺ አንዴ በደንብ ይገልጻል። ቀኝ ማለት ምን ማለት ነው? አንዴ ጥያቄ መልስልኝ። ሶስቱ ስላሴዎች አይን፣ አፍንጫ ምናምን ልክ አንተን ነው የሚመስሉት። ፂምም አላቸው፣ ነጭ ነው። ስለዚህ ሰው ናቸው። በሆነ አጋጣሚ ወደ ላይ ወጥተዋል፣ እያመለካቸው ነው። እኛ እንደዛ እናምንም። መንፈስ ነው እግዚአብሔር እንዴ እና መንፈስ ናቸው። ስዕላቸው ኬት መጣ? የተጠየቅሽውን መልሽ። እዛ ስዕል ላይ የምታየው እንደዛ መስሎሽ ከሆነ እሱ ለመማማሪያነት እንዴት ተሳለ ነው እኮ አስተምረኝ። ለምሳሌ ኬት መጣ ምስላቸው? ኬት መጣ? ኬት መጣ ምስላቸው? አትሩጪ። መገለጥ ይባላል። መገለጥ እኮ ለማን ተገልጠው? ኦልሞስት እኮ ትክክለኛ ሰው ናቸው። ሽፍት አታድርጊ። ቆይ ሽፍት አታድርጊ። አትሩጪ። አላ ሬጉላር የሆነ ቅርጹ የተዛባ ሁለት ቀኝ እጆች አሉት። ስለዚህ አቅጣጫ ሳለው አቅጣጫ ያለው ደግሞ ፍጡር ነው አይደለ? በአቅጣጫ የሚገለጽ ፍጡር ነው። ስለዚህ አላህ ፍጡር ነው። ፍጡር ያውም ቅርጹ የተዛባ ሁለት ቀኝ እጅ ያለው ቀኝ ሁለት ያለው ሰማይ ፍጡር ቢሆን ኖሮ አይደለም። ፍጡር ቢሆን ኖሮ እንደናንተ በምስል እናስቀምጥ። አይ ከድር ቅድም ማይክን አንሳው። ከድር ቅድም ምን ብለኸኛል? ፈጣሪ አቅጣጫና ዳይሜንሽን የለውም። በአቅጣጫና በዳይሜንሽን ከተገለጸ ፍጡር ነው ብለኸኛል። አይ እዚህ ጋር ተረት ስማ፣ ቅድም ያልከው እኛ ማለት ነው። አሁን ሁላችን እዚህ ላይ አምላካችሁን ክዳችኋል ያልከው ነገር አልካድንም። ይሄንን ልመልስልህ። አንደኛ የካድንም አይደለም። አንተ የራስን አቂዳ አስቀምጠሃል። አንተን አይደለም። ቅድም ሁለቱን ያልኩት እነሱን ያልኩት አንተማ የራስህ ከእነሱ የተለየ ስለሆነ አንተ እጅ ያለው ብለህ ግን አሁን ካነሳችሁ ነገር እስኪ ፕሩፍ ታምጣልን። ሁለት ምናምን ያለችውን ታምጣልን ፕሊዝ። ሁለት እንዳለው ማስረጃ ዝም ብለሽ የአላህን እንትን ማለት አትችይም። እንኳን አንቺ እሱም እንትን አላለም። ገብቶሻል? ማስረጃ ካለሽ እኛ እናምናለን። አላህ እንደዚህ ብሏል ካለ እናምናለን፣ እንቀበለዋለን። ካላለ ግን ዝም ብለሽ እዚህ ሁሱ ወይም እንትን አሉ ምናምን ብለሽ እንትን አትበይ። ሶፊ አንቺን ነው። ኦኬ እሺ፣ አንተ መልስ ነው የምትፈልገዋ? ነው ካነሳሽ አሁን ስለ አላህ ስለ ቁርአን ሲነሳ አንተን አይደለም። አንዴ ይቅርታ፣ አንተን አይደለም፣ ከድርን አይደለም። ቀጥ መልሱን ዝም ብለሽ የተጠየቅሽውን አንተ መልስ ነው የምትፈልገው እኮ መልስ ነው የምትፈልገው። እኔማ ፍጡር መሆኑን አሳየው። በቃ ጨረስኩ። ደን ፍጡር ነው። እንዴት አድርጋ አሳየህ እኮ? እንዴት አድርጋ አሳየህ? ኦኬ በአቅጣጫ የሚገለጽ ነገር በሙሉ ፍጡር ነው። ምክንያቱም ሁለት ቀኝ እጅ ያለው አልሽ። በምን አይነት አቅጣጫ ገለጽ እኮ? በምን አይነት አቅጣጫ ተገለጸ? በቀኝ ቀኝ በሚል እጅ ነው የተባለው። አቅጣጫ በምን አይነት? ቀኝ በሚል እጅማ እጅ ነው። ሁለት ቀኝ እጅ ያለው ስትይ ቀኙ ዳይሬክሽን ነው፣ እጅ የሚለው አካል ነው። ስለዚህ ቀኝ የሚባለው ነገር ከመፈጠሩ በፊት አላህ እጅ የለውም ነበር ማለት ነው። ስለዚህ የአላህ አካሉ ራሱ የተፈጠረ ነው። ቀኝ ግራ ዳይሬክሽንም ማን የፈጠረው? ማንም ይፍጠረው። ለምን ማንም ይፍጠረው? ማን የፈጠረው? ማንም ይፍጠረው መልስ አይደለም። ማን የፈጠረው ዳይሬክሽንን? አላህ ፈጠረው ብትይ ራሱ ቀኝን ከፈጠረ በኋላ ነው ሁለት ቀኝ እጅ ያለው ማለት ነው። ምክንያቱም ቀኝ በሌለበት ላይ እጅ ሊኖረው ስለማይችል። አንተ ራስን ፈጥረከዋል። ፖይንቱ አልገባሽም። በደንብ ክሊር ላድርግ። ፖይንቱ ገብቶኛል። በቃ ፈጣሪ አይፈጠርም። ከተፈጠረ በኋላ የምትለው ነገር አይደለም። አይፈጠርም። ያለ የነበረ ወደፊት የሚኖር ነው። አልተረዳሽውም። ምን ብለሽኛል? እሺ ቆይ አንዴ ቀለል ያለ ጥያቄ ልጠይቅ። አንዴ አይ ፖይንቱ ስላልገባሽ ነው። ስለገባኝ ነው እንዳልገባሽ። ሁለት ቀኝ እጅ አለው አልሽ። አዳምጪ። ሁለት ቀኝ እጅ አለው አልሽ። ኦኬ ግራ ብዬ ስጠይቅሽ ዳይሬክሽን ነው የለውም ቀኝ እንጂ ብለሽኛል። ማማን ብለሻል አላልሽ? ቀኝ ነው እንጂ ግራ አይደለም ብለሻል አይደለ? ሶፊ እየመለስሽልኝ ሰዓታት ጊዜ። አቤት። መልካም ቀኝ እንጂ ግራ እጅ አይደለም ያለው ብለሽኛል። ሁለት ቀኝ እጆች አሉት ብለሻል። መልካም
ቀኝ የሚለው ነው አካሉ ወይንስ እጅ የሚለው ነው አካሉ? ማስረጃም እየጠየቅኩ እፎይ ቆይ ሰማኝ። አይደለም ሁለት ቀኝ እጅ ማለት እንደው ሁለት ቀኝ እጅ ከሆነ የሰው ልጅ ሁለት ቀኝ እጅ አለው? ችግር የለውም። ስለዚህ አላህ ሁለት ቀኝ እጅ አለው አይደለ? አይመሳሰልም። በቃ ከኛ ፈጣሪ መሆኑን የምታውቅበት አይመሳሰልም። እሺ ቆይ ስለዚህ ሁለት ቀኝ እጅ አለው አይደለ? አላህ አንዴ አዳምጠኝ። አንዴ እኔ ልጠይቅህ። አንተ ብቻ አታውራ። አዳምጪ፣ በደንብ አስተውሉ። አንዴ ብቻ እስቲ ቆይ አዳምጪ፣ ተራሽን በደንብ አስተውሉ። ሁለት ቀኝ እጅ አለው ብላለች። አላህ እጅ እንዲኖረው የግዴታ ቀኝ የሚባለው ዳይሬክሽን መኖር አለበት። ቀኝ የሚለው ዳይሬክሽን በሌለበት አቅጣጫ በሌለበት ላይ እጅ ሊኖረው አይችልም። ስለዚህ አላህ እጁ የሚመጣው መቼ ነው? ቀኝ የሚለው አቅጣጫ ከመጣ በኋላ ነው። ቀኝ ሲኖር ነው እጅ የሚኖረው ማለት ነው። ይሄ ማለት ደግሞ አላህ አቅጣጫን ፈጠረና ለሰውነቱ ወይንም ሁለት እጅ ፈጠረ በቀኝ በኩል ማለት ነው። ቀኝ በሌለበት ላይ እጅ ሊኖረው ስለማይችል ማለት ነው። ይሄ ደግሞ ራሱ አላህ ራሱ ላይ እጁ ላይ ምን ይሆናል? የፍጡር ባህሪ ለጥፏል ማለት ነው። ወይንም ፍጡር እላው ላይ ምን ብሏል? ሰክቷል ማለት ነው። እሺ አንዴ ሰማኝ። አዳምን ማን የፈጠረው? አንዴ ሰማኝ። ምን አገናኘው ከፖይንታችን ጋር? አይ መልስልኝ። አንዴ የምጠይቅህ መልስልኝ። አዳምን ማን የፈጠረው? ካነሳሁት ፖይንት ጋር ምን ሪፊት በእናንተ አዳምን ማን የፈጠረው? አንዴ መልስልኝ። ምን አገናኘው ካነሳሁት መልስ? እኮ ፖይንቱ ሲያገናኘው እኔ ያሳያለሁ። አዳምን ማን ፈጠረው? ምን አገናኘው? እግዚአብሔር ፈጠረው። ቀጥሽ እሱን ያው ካልተገናኘ ታስቆመኛለህ። እንደ ስለሚገናኝ ነው። ማን ፈጠረው ነው ጥያቄ። እግዚአብሔር ፈጠረው። ቀጥሽ በምኑ ፈጠረው? ምን በምን ፈጠረው? በምኑ ፈጠረው? ሁሉ በእርሱ ነው፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በቃሉ በምኑ ፈጠረ? ሁሉ በእርሱ ሆነ። ሁን በቃ ሁን፣ አንተ አዳም ሁን ብሎ ነው የፈጠረው? ወር በምን ፈጠረው? ያ በቃሉ ፈጠረው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ አዳምጫ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የሆነው በቃሉ ነው። አንዳች እንኳ ያለ እሱ አልሆነም ይላል። እሺ አንዴ አዳም የሚባል ሰው ተፈጠር ተብሎ ነው የተፈጠረው? ካፈር ነው የተፈጠረው? ተፈጠረ። በቃ አሁን ምንድን ነው እኮ በምን ተፈጠረ? በምን ፈጠረው? በምን ፈጠረው? በእጁ ነው የፈጠረው ወይ ሁን ብሎ በቃሉ ነው የፈጠረው? በምን የፈጠረው? በቃሉ አልኩሽ እኮ። ያ ቃሉ አካላዊ ነው፣ የሚፈጠር ነው። ለዚህ ነው ዕብራውያን ምዕራፍ 1 ላይ የሚላለ መጽሐፍ ቅዱስ ላይ አለ እንደዛ። አሁን እኮ ነገርኩሽ እኮ መጽሐፍ ቅዱስ ላይ አለ። አዳም በቃሉ ተፈጠር ብዬው ተፈጠረ የሚላለ አሰማም ልጅቷ ማለት ነው አለ። መልስ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ለእርሱ አልሆነም። ሁሉ በቃሉ ተፈጠረ እያልኩሽ፣ ሁሉ በቃል ሆነ፣ ከሆነውም እንኳን አንዳች እንኳን ያለ እርሱ የሆነ የለም። አሁን ከአላህ ፍጡር ከመሆን ጋር ምን አገናኘው? ጥያቄው በደንብ አስተውሉ። አብዱ አንዴ ጥያቄን ስማኝ። አንዴ በደንብ ተረዳኝ። አንዴ በደንብ አዳምጪ፣ ተረጋጊ። ቆይ አላህ ቀኝ ለማስቀየስ ነው ጥያቄ ስላልገባ የምትመልሰው ሌላ ነገር ነው አይደለም። ጥያቄ ፕሊስ በደንብ ገብቶኛል። ይህን ሰምተህ መልስልኝ። ተረጋጊ። ቆይ አዳምጪ። ሎክ አላህ ያለ ቀኝ እጅ ሊኖረው እንደማይችል አሳይቻችኋለሁ። ቀኝ ደግሞ ፍጡር እንደሆነ አቅጣጫ ፍጡር ከሆነ ያ ፍጡር በሌለበት ደግሞ እጁ እንደማይኖር ተማመነ። ስለዚህ አላህ ወይንም እጁ ፍጡር ይሆናል ማለት ነው። እጅ የሚለው አካሉ የአላህ ፍጡር ይሆናል። ወይንም ደግሞ ቀኙ ዳይሬክሽን በራሱ ፍጡር ያልሆነ ይሆንና ቀኝ የሚባል አቅጣጫ ራሱ ፈጣሪ ያለ ማለት ነው። ከድር ቅድም ምን ብሎናል? ዳይሬክሽን እና ዳይሜንሽን ለፈጣሪ ከተሰጠረ የፍጡር ባህሪን ያመጣል ብሏል። ከድር የሚመስለው ምንም ነገር የለም ብያለሁ። ደግሞ አንዴ ኢየሱስ ፈጣሪ ነው ፍጡር ነው? ኢየሱስ ዳይሬክሽኑን ትቀበላለህ? አሁን ጤነኛ አይደለሽም። ሚዩት አደርጋለሁ። አንዴ ኤፎይ አንዴ ብቻ አንዴ። ኦኬ ዳይሬክሽንን ትቀበላለህ አንተ? አሁን እሷ ባለችው አላህ ሁለት ቀኝ እጅ አለው ብላለች። ቀኝ የሚለው ፍጡር ነው አይደለ? አቅጣጫ ነው።
ራይት እየሰማሁህ ነው። ጨርስና አቅጣጫ ነው አይደለ? ቀኝ የሚለው አቅጣጫ ነው አይደለ? ቀኝ ማለት አቅጣጫ ይሆናል። እስኪ ንገረኝ አንተ ምንድን ነው እሱ? እሺ ሁለት ቀኝ እጆች አሉ ሲባል ምን ማለት ነው? እኔ አለው አላልኩም። እጆች አሉት አላልኩም። አካል አለው አላልኩም። ግን ቀኝ አሉ ሲባል ለሚሉ ግራ ዳይሬክሽን የለውም። ይገልጻል ወይ ነው ግራ ሳይሆን ቀኝ እጅ ነው ያለው የሚሉት ምን እያሉ ነው? እኮ አሁን እያልኩ ያለሁት አንተ ባመጣኸው ቀኝ ይሁን ግራ ይሁን ዳይሬክሽን ይገልጻል ወይ ነው ምልክት። በደንብ ከገለጸ እስኪ ዲስክራይብ አድርግልን። ግራና ቀኝ ዳይሬክሽንን አይገልጽም። አሁን ለምሳሌ ዳይሬክሽን ምክንያቱም ለምን መሰለህ ይህንን ያልኩት ግራ የለውም ቀኝ ነው። ዛታ እንዳለው ተማምነናል። አቅጣጫ ነው አይሚን አካል አለው አይደለ? እነሱ በሚያምኑት ያ አካል ደግሞ በቂያማ ቀን የሚታይ ነው። ያ የሚታየው ደግሞ ሁለት እጅ ነው። ያ ሁለቱ እጅ ደግሞ በቀኝ በኩል ነው። አቅጣጫ አይገልጽም ብለህ ነው የምታምነው ይሄንን? ምክንያቱም የሚታይ አካል አለው። ያ አካሉም ደግሞ በቀኝ በኩል ነው። እሺ ልመልስልህ። ምክንያቱም እንዳትተረጉመው ማለት ፈልጋለሁ። ችግር የለውም እንዳትተረጉመው በደንብ አስተውል። ማሰሪያውን የሚታይ ሁለት እጆች ሁለት ሚሉትን እንዳዘነጋ የሚታዩ ናቸው። እነኛም ደግሞ በቀኝ በኩል ብቻ ናቸው፣ በግራ የለም ተብለሃል። ቀጥል። እሺ አንዴ ከርዕሱ ልውጣና ሶፊ ማለት ነው እዚህ ጋር የነበረችው ብታስገባ ጥሩ ነው። ምክንያቱም አንዴ ሪስፔክት አድርግ። አንተ ሴት ልጅ ነች፣ ሪስፔክት አድርገህ እያወራት ነው። እሷ ደግሞ ታዳምጥህ። አንቺ ለማውራት ከፈለግሽ እዚህ ጋር አዳምጭና፣ ምክንያቱም ያስወጣሽል የእሱ ቤት ነው። አንድ ነገር እሱ እያወራ በላይ እንትን የእሱ ባህሪ ተረጅና እንትን በይ እና ሶፊ ብትመልሳት ጥሩ ነው። ምክንያቱም የጀመረችውን ነገር እንትን ደጋግማ ስረብሽ ነው ደጋግማ እየረበሽ እዚህ ሙስሊሞች ማለት ነው ለማውራት ከፈለጋችሁ ሪስፔክት አድርጋችሁ በላይ አታወሩ እና ሪስፔክት አድርጉ። እሱም ሪስፔክት እያደረጋችሁ ነው። ግን የምትሳደብ ከሆነ ሴት ልጆች ናቸው እንትን አትበላቸው ፕሊዝ። እና አንተ የጠየቀኝ ጥያቄ ለእኔ ብቻ ሳይሆን እኔ አንተ የጠየቀውን ጥያቄ እኔ መጠየቅ እፈልጋለሁ ሙስሊሞች። ምክንያቱም እኛ ሁሉም አዋቂዎች አይደለም ሙስሊሞች ብንሆንም ማለት ነው። እና መጠየቅ ያለባችሁ ራሳችሁን ጠይቁ። ስለ አንድ ኡስታዝ እንደዚህ ስላለ ምናምን አይደለም፣ ራሳችሁ ጠይቁ። ምክንያቱም ቲክቶክ ላይ አሁን ባለፈው ከሁሱ ጋር ነበር ውይይቱ፣ ክርክር ነበር እና እኔ አስደነገጠኝ ሁሱ ባለው ማለት ነው። እኔ እንደዚህ እኔ በተማርኩት አስቤውም አላውቅም። ቁርአን ላይም እንደዛ አይልም። እና ሁለት እጆች አሉ ስትይ ደግሞ አምጪ አሳይኝ። እኔ አሁን ክርስቲያን ሆኜ ምናምን አለ ሰምታው ከሆነ እሱ ሁለት እጆችን በግራና በቀኝ በኩል ናቸው አሉት ብሎ ነው ያለው። ራሱ ሁለት እጅ አለው እያለች ነበር። እስቲ እሷ ትመልስልኝ። አበባ የለበሰችው ግን እፎይ እዚህ ላይ አንተ ጠይቀኸኛል፣ መልሻለሁ። እኔ ጥያቄ አለኝ። መጨረሻ እንዳታስወድድ ሳልጠይቅ ጥያቄ ጠይቃለሁ። እሺ ችግር የለም። ኦኬ ዑመርና አብዱራህማን አብደላ አህመድ እድለቢሶ አይዳ እፎይ አንዴ። ኦኬ ቅድም ሶፊ ተራውን እስከሰጠኝ እየጠበቅኩ ነበረ። ቅድም ሶፊ ያነሳችው አንድ ጥያቄ ነበረ። እሺ ለምሳሌ እናንተ ሶስቱ ስላሴ ብላችሁ እንትን በምስል ላይ ያሉት ነገራቶች ምንድናቸው ብለህ ነበረ። ያኛ ቅድም ምን ብያለሁ? እሱን ስመልስ መገለጥ ይባላል። በመጽሐፍ ቅዱስ ላይ እግዚአብሔር በመገለጥ ነቢያቶች ጋር የተገለጡትን ለመማማሪያ የተቀመጠ እንጂ እግዚአብሔር እንደዚህ ነው እንደዚህ አይን እጅ እግር ኖሮት እንደዚህ ሶስት ቁጭ ያሉ ተነጣጥለው ብለን አናምንም። እግዚአብሔር ማንንም የሚመስል አይደለም፣ ማንንም አይመስልም። ደግሞም እንደዚህ በፓርቲሽን ተከፋፍሎ ከዛም ደግሞ ሶስት ሰዎች እንዲህ ቁጭ ያሉ ናቸው ብለን አናምንም። ሲጀመር እግዚአብሔር ማንም ያየው እንኳን ምስል ስዕል ቀርቶ እንኳን እንደዚህ ስዕል ስለ እግዚአብሔር ይሄ ነው ልትል ቀርቶ ማንም ያየው የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው እግዚአብሔር አንድ ሰው እንኳን ያየው የለም ይላል። ጢሞቴዎስ ምዕራፍ 1 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ደግሞ እግዚአብሔርን አንድስ እንኳን ያየው የለም ሊያየውም አይቻልም ይላል። ስለዚህ ማንም ያየው የለም ሊታይም አይችልም። እነኛ የተሳሉ ብታያቸው በነቢያቶች በእንትን ያዩትን የተገለጠ ነው፣ መገለጥ ይባላል። እሱ ለመማማሪያነት የተቀመጠ እንጂ ይሄ እግዚአብሔር ነው ይሄን ይመስላል አይደለም። እግዚአብሔርን ተውና
አብዱራህማን ነው የጠየቀኝ አይደለም። እግዚአብሔርን ታውና በእኛ ስዕላቶች የምታያቸው የመላእክት ስዕል እንኳን ተብለው እነዛ ኤግዛክትሊ ይሄ ነው ብለን አናምንም። ዝም ብሎ ለመማማሪያ የተቀመጡ በእንደዛ አይነት መልኩ ተገልጠው እግዚአብሔር ኢየሱስ ነው። ቆይ አንዴ እኔን ይጨርስ። የሚካኤል የገብርኤል ስዕል ተብለው ሲባሉ እንኳን የተገለጡበትን ያንን ጽሑፉ መሰረት አድርገው እንደዛ የተሳሉ እንጂ መላእክት እንኳን ለመላእክት እንኳን ኤግዛክትሊ ይሄንን ነው ታይተው እንደዚህ ልክ አንድ ሰዓሊ የሆነን አካል እያየ እንደሚስለው የተሳሉ እንደዛ አይደሉም። ልክ ለምሳሌ አሁን ሱረቱ መርየም ላይ ካየ ከቁጥር 17 እስከ 21 ካየ ጅብሪል ወደ መርየም ሲመጣ ሰው ተመስሎ ነው የመጣው። እሷ ጋር መልአክ ሰው ነው እንዴ? ሰው አይደለም አይደለ? ግን እሷ ጋር ሲመጣ በሰው አምሳል ተመስሎ ነው የመጣው። ልጅ ልሰጥሽ መጣው ሲል ወንድ ሳላውቅ ምናምን ብላ ትተለዋለች። ግን ሲመጣ ወደ እሷ እንደ ሰው ተመስሎባት ነው። ደጋግሞ መሐመድ ጋም በሰው በዲያል ከልቢም እየተመሰለ ይመጣ ነበር እሱ መሰል ብሎ። ያ ማለት ግን ጅብሪል ያንን ይመስላል ማለት አይደለም። ስለዚህ ምንድነው እኛ መጽሐፍ ቅዱስ ላይ በተገለጸው ለመማማሪያነት የተሳሉ ናቸው። እግዚአብሔር ደግሞ መንፈስ ነው ብለን ነው የምናምነው። መንፈስ ነው፣ በሁሉ የሞላ ነው። በስፔስ እና ፕሌስ የሚያካብበው የሚያዋስነው አይደለም። መንፈስ ነው፣ ሊታይ አይችልም፣ አይታይም። ስለዚህ ከዚህ እስከዚህ እንደዚህ እንደዚህ ተብሎ የሚገለጽም አይደለም። አሁን ወደ እናንተ ጋር ስንመጣ ግን ቆይ አንዴ እኔ ጨርስና ከድር ለቅላለሁ። ጨርስልኝ። ይቅርታ አብደላ ይቅርታ። ከድር አንተ ጋር እመጣለሁኝ። ቆይ ክርስቶስ ጋር ነው የአንተ ጥያቄ። ክርስቶስን እሺ ልልን ካለ እና ልለፍ። ኢየሱስ እግዚአብሔር ነው ወይ? አዎ እግዚአብሔር ነው፣ በስጋ የተገለጠ። አይቶ በቃ የኔን ተውና ወደ አብደላ። ይቅርታ እኔ በማከል በመግባቴ ይቅርታ አብደላ። አብሽር። እሺ አብደላ፣ አሁን የእናንተን እሺ አንዴ ንካልኝ። አንተን አቂዳን ልለወቀውና አላ ዛቶች አሉት ብለህ ታምናለህ? ቆይ ይቅርታ አድርግልኝና ይሄን ያነሳውብህ ነገር ምን መሰለህ፣ ለመማማር ስለሆነ የምናወራው ማለት ነው። ይሄን ያነሳውብህ ለመሰለህ እኛ ጋር አሁን ቆይ አንዴ እኔ ሰማሁ እስካሁን አንዴ ብቻ እስከዛን ጠይቅ፣ ችግር የለውም የቻልኩት እኔ ያው እንትን የለኝም፣ ግን ያው ግልጽ ስለማድረግ ነው ማውራ፣ ያው እውቀት መማማር ስለሆነ ነው ይሄን ያነሳሁት እና ቅድም ጀምሬ ስለተከታተልኩ ነው እቺን ያነሳሁት። እና አሁን ይሄን ለምን ጠየቅኩ መሰለህ፣ እኛ ጋር አሁን ስለ እጅ ምናምን እያወራችሁ ነበረ ከሶፊ ጋር ረጅም ሳስታውሉ ስለሰማሁ ነው። እና እኛም ጋር አሁን እናንተ አሁን በገለጽክልኝ መንገድ አሁን ሶስቱን እንትን ወይም የመላእክቶችን ስዕል ሁኔታቸውን በገለጽክልኝ ልክ አላህም ጋር አላህ ለኛ በሚገባን መልኩ ገልጾት ነው እንጂ እንደዛ ነው በቃ። ያ ማለት እኔ በእጅ ገልጾት ከሆነ ራሱን ለምሳሌ እኔ በእጅ በፈጠርኩት ነገር ብሎ እንትን ብሎ ከሆነ በእኔ አይነት እጅ ነው አይደለም፣ ጣትህ እንዴት ነው ምናምን አይደለም፣ ለእኔ በሚገባኝ ወይ ነው እንደገለጽ አድርጌ እንትን ብለው። ለምን አላህን የሚመስል ምንም አይነት ነገር ለይሰ ከሚስሊ ሸይእ ወሁወ ሰሚዑል በሲር የሚል ቁርአን እንዳለ ስለማቅ እሱን መሳይ ምንም ነገር የለም። እሱ ሰሚም ተመልካች ነው። ይህ ማለት እንደኔ አይነት አይን ነው፣ እንደኔ አይነት እጅ ነው፣ እንደኔ አይነት ጆሮ ነው አይደለም። ለመሰለፍ ወይ እዚህ ጋር አስጨርሰኝና ማለት ነው እኛ ሩሃችን ሁላ የኛ ሩሃችን እንኳን የት እንዳለች ማናቅ ህዝቦች ነን። የኛ ጭንቅላት የሱን የአላህን እንትን ለየሆነ ይሄ ነው ብለን ለመቅረጽ ምንችል አይነት ፍጥራን አይደለንም። የፈጣሪ እንትን ነው አላህ የነገረን የመቀበል ግዴታ ያለብን ህዝቦች ነን። መخلوቅ ስለዚህ ሜቢ አብዱላህ አላህ ይሄ ነው የነገረን ነው እንጂ እንትን ምንለው ያልነገረን ይሄ እንደዚህ ነው ብለን ልንስለው ምንችለው አይነት ፈጣሪ አይደለም። እኛ ፈጣሪ ማለት ለምን እሱን መሳይ ምንም አይነት የለም ብለን እንትን ምናምን ሰዎች ነን። እና የተነገረን ከማመኖች ይሄ ነው ብለን መመሰልም አንችልም። በቃ የተነገረንን ነው ልንይዝ የምንችለው ነው። ዋናው ፖይንትን እንዳገኘው ሰው ከተነገሩት ውስጥ እነኛውን እጅ አለው ምናምን የሚሉትን ታጸድቃለህ ወይንስ ነው እነሱ ይተረጎማሉ ነው የምትለው? ሁሉንም አጸድቃለሁ፣ ግን ማጸድቀው በነገረኝ ልክ ነው። ያልነገረኝን ይሄ ሊሆን ይችላል ብዬ አልገምትም። ኦኬ፣ ስለዚህ አላህ እጅ አለው እግር አለው ብለህ ግን ታጸድቃለህ ተናግሮ ከሆነ አዎ። ግን እንደኔ አይነት እጅ ነው እግር ነው አልልህም። የነገረኝን ነው ላደርግ የምችለው። ምክንያቱም አላህ እንደኔ አይነት የማንንም አይመስል ፍጡር አይደለም፣ ፈጣሪ ነው። አለው ብለህ ታምናለህ? የነገረኝ ከሆነ አዎ። ግን እንደኔ አይነት እጅ ነው አልልህም። ለምሳሌ የሰውም የእንስሳም እጅ አለው ልትል ትችላለህ። ግን የእንስሳ እጅ እንደ ሰው እጅ ነው አልልህም። የፈጣሪና የፍጡር በዛው ልክ ነው እንትኑ። ምክንያቱም አላህን መሳይ ምንም አይነት ነገር የለም። አላህ እጅ አለው ካለኝ ለምሳሌ
ፊቴን ሳይችልም ጣብለ ለቅሶ ቤት ስትሄድ ፊቴን ዘርግታ ሰጣቸው የሆነ የምትግባባበት እንትን ነው። አላህ በእጅ ለፈጠርኩት ነገር ካለኝ ይሄ ማለት በእጁ አብኩቶ ነው ወይ ምናምን ልትለኝ አትችልም። አንተም ሊጋ እንደሚችለው ወይ ነው እሱ ሳይሆን ጥያቄ ሊተራሊ ግን እጅ አለው የማንንም የማይመስል ብለህ ታምናለህ? ከነገረኝ በቁርአን ውስጥ የነገረኝ ከሆነው አሁን ምክንያቱም የጀነት ማለቢ ማምን ፍጡር ስለሆንኩኝ ማለት ነው። አብደላ ምንድነው ሰውን እያደረክብን ያለው? እርግጠኛ አይደለህም። አምላክን አለው የለው የምታመልከውን እርግጠኛ ሆነህ እየነገርከን አለው ነው። ያኔ የነገረኝን በሙሉ እርግጠኛ ሆኜ የምቀበል ሙእሚን ነኝ። እሺ ምን አለው ብለህ ነው የምታምነው? ምን አለው ብሎ ተናግሯል ቁርአን ላይ። አሁን እኮ አንተን እየነገርከኝ እኮ አይደለማ አንተ እኮ ነው ማለት እዚህ ጋር ተረዳኝ። እኔንም ቁርአን ላይ ምን አለኝ ብሎ ተናግሯል። አብደላ አንተ እኔን ስጠይቀኝ እኮ እኛ እንዲህ ነው ምናምነው ብዬ ነገርኩህ አይደል? ያንተን ደግሞ በዛት ጉዳይ ላይ አላህ አለው የለውም ብለህ አንተ ነው የምንነግረኝ። ከዛ ያንተንማ ይኸውልህ እኔም እኮ ነገርኩህ። አላህ በእጅ የፈጠርኩት ነገር ካለኝ እጅ እንዳለው ነግሮኝ ከሆነ አዎ እጅ አለው ብዬ አምናለሁ። ግን የኔን አይነት እጅ ነው የእንትን አይነት ጣት ያለው ነው እንዴ ጣት አለው ጥፍሩ እያደገ ልቆርጠው ነው ብዬ የፍጡር አላረግብህም። የፍጡር ካልቆረጠው ኑቅሳን ነው ጉድለት አለበት። ምክንያቱም ቆሻሻ ይዛል። እንደዛ ብዬ አላመሳሰልም። ከፍጡር ካመሳሰልኩት አሳንሰዋለሁ ፈጣሪነቱ። ኦኬ አሁን እንጃ ከድር አግኝተዋል ፖይንቱን በደም ያብደላል። አንድ ጥያቄ አለኝ። እሱን ተሆና እሱ 10 የደጋገመው እኮ ሱረቱል ለእንትን ተነገረ። ማንም አላህን የሚመስል የለም። አላህ ራሱ ተናግሯል ሱረቱል አሽራ ላይ። አንተም ታውቀዋለህ፣ ደጋግመህ ሱራዎችን ታነሳቸዋለህ። እኔ አሁን ጥያቄ ወደ ክርስቶስ ስንመጣ ክርስቶስና እግዚአብሔር አንድ ናቸው? ክርስቶስ ራሱ እግዚአብሔር ነው፣ በስጋ የተገለጠ እግዚአብሔር ነው። ሁሉም ነገር ያውቃል። ኢየሱስ ሁሉም ነገር ያውቃል። እውቀት ምንድን ነው እሱ? አሁን እግዚአብሔር ሁሉን ነገር ያውቃል ይላል። ቅርታ ለወጣ ስለሆነ የአሁኑ ነገር ተግባባን ከሆነ ወይ ሌላ የምታስረዳኝ ነገር ካለ ካልሆነ ግን የቸኩልኩበት ጉዳይ አለ። አንተ እኮ አብደላ እንትን አደረክብና ምን አደረክብን መሰለ? ግልጽ ልታደርግልን አልቻልክም እኮ። ያላ ዛት እንዳለው ታምናለህ አይደለ? ኖ አንድ እዚህ ጋር ምን መሰለ፣ እኔ ሙስሊም ብቻም ሳይሆን ሙእሚንም ጭምር ነኝ። ባላየሁትም ነገር አላህ በነገረኝ ነገር የማምን አማኝ ነኝ። እያንዳንዱ ነገር ዲቴል ልየው ብዬ እንትን ምራራለው። ምክንያቱም ብዙ ነገራቶችን ሳናይ ነው የምናምነው። እኛ ነቢዩን አይተን አይደለም ተነግሮ ማየት ነሰሰርሊ እኮ ማየት አለብህ ብዬ እኮ አላልኩህም እኮ እኔ። እዚህ ጋር ደግሞ በአላህ ጉዳይ ላይ ገብቼ ለመዘላበድ ይቅርና የኔ ሩህ እንኳን የት እንዳለች ማላውቅ ፍጥረት ነኝ። ሩሄ አሁን የኔ ተቀመጠች ሩሄ። ስለዚህ ስለ አምላክ ብጠይቅህ ምንድነው መመልስልኝ? ካዳ የነገረኝ ነው። ስለ አምላክ ብጠይቀኝ አላህ የነገረኝ ነው ልቀበልህ የምችለው። እሺ የት ነው ያለው አላህ? እሺ ቁርአን ላይ የት ነኝ ብሏል? እኔን ትጠይቀኛለህ እንዴ? አንተ እኮ ነው ያንተን አምላክ ምን ነግረኝ። ይኸውልህ እዚህ ጋር አርራህማን አብደላ ቁርአን ላይ እዚህ ቦታ አለ ብሏል። አላህ እንደዚህ ያለው ብሏል ካልኩህማ እኔ ነኝ አንተን አላህ እየነገርኩህ ያለሁት። ከዛ እሱን አምልክ ልልህ ነው። ለምን ይሄን ያልኩህ ለምን ታውቃለህ? ቆይ ቁርአን ላይ እንደዚህ ብሏል ብዬ ከነገርኩህና መልሼ ለምን ጠይቀሃለሁኝ? ገባ? አላህ እዚህ ቦታ ብሏል አላህን ነው ስልህ፣ እሺ የት ነው ያለው መልሰህ የምትጠይቀኝ ከሆነ ከዛ ራሴው የምነግርህ ከሆነ ለምን መጠየቅ አስፈለገኝ? አንተ ለኔ መንገድ ያለብህ የት ነው ያለው ብለህ ነው የምታምነው? እኔ ቁርአን ላይ አርራህማን አልአርሽ እስተዋ ባለው አምናለሁ። የዑለማዎች የተለያየ ትርጉም ካለም የእነሱንም ደግሞ የራሳቸው ኢጅቲሃድ ነው ብዬ እቀበላለሁ። ምን ማለት ነው? ፈስርልና። ምኑን? አሁን ያልከውን አረብኛ። አርራህማን አልአርሽ እስተዋ ቁርአን ሱረቱ ጣሃ ላይ አላህ ከአርሽ በላይ ሆነ ይላል። እዚህ ጋር የዑለማዎች ወይም ደግሞ የሙፈሲሮች አረዳድ የተለያየ ነገር ካለ የእነሱን መረዳድ እቀበላለሁ። እኔ ግን የተረዳሁት ነገር እዚህ ጋር አርራህማን አልአርሽ እስተዋ በሚለው አምናለሁ። ምን ብለህ ነው የእነሱን የተለያየ አረዳድ የምትቀበለው? ከአርሽ በታች ነው ቢሉም ትቀበላለህ? እኔ የራሴ በተረዳሁት አርራህማን አልአርሽ እስተዋ የሚለውን እቀበላለሁ። ይሄ ማለት አላህ ከአርሽ በላይ ሆነ የሚለውን ማለት ነው። በዛት ነው በእንትን ነው የሚለው ነገር ደግሞ እዚህ ጋር ብዙ አይነት የእውቀት አባቶች የራሳቸውን ምልከታ የያዙበት መንገድ አለ። የእነሱንም አከብራለሁ። አይደለም ማለት ነው። ቴንክ ዩ። ግልጽ ነው። የእውቀታችን የአረዳዳችን ልክ ነው እንጂ ቁርአን ግልጽ ነው።
ግልጽማ ከሆነ ሙፈስሮች ሊቃውንቶች የተለያየ ሊሉ አይችሉማ። የተለያየ ከሆነ ደግሞ ሙሐመድ ባለው መሰረት ኡመቶቼ ይከፋፈላሉ 73 ቦታ 72ቱ የገሃነም ናቸው እንዳለው ተከፋፍላችሁ ገሃነም እንዲገቡ ሆኗል ማለት ነው። አንደኛው መንገድ እሺ፣ ወደ እኔ ልምጣ። ወደኛ አንድ ፈድር ኧረ ደረሰኝ። ቆይ ኖሪ አብዱላ ትንሽ ድምፅ ርቋል። ስለዚህ ምን እያልከን ነው? የሁሉም ትክክል ነው ትለናለህ መልሰህ። ሁላችንም ሁሉም የኢጅቲሃዱ ልክ ያገኛል። እኔ የማምነውን ነገርኩ። አላህ ከአርሽ በላይ ነው በሚለው አምናለሁ አልኩ። አላህ ከአርሽ በላይ ነው በሚለው አምናለሁ። ከአርሽ በላይ ነው በሚለው ታምናለህ እኮ። ከአርሽ በታች ነው የሚሉትም ትክክል ናቸው ብለኛል እኮ። የሌሎቹንም እቀበላለሁ ስላልክ ለምን እኔ ራሴ ነገርኩ፣ የሌሎቹን አላውቅም። ቅድም ምን አልከኝ መሰለህ? የሌሎቹም ችግር የለውም እቀበላለሁ አልከኝ እኮ። እቀበላለሁ ሳይሆን አከብራለሁ ነው። ኢጅቲሃዳቸውን አከብራለሁ ነው ያልኩ። እኛ ጋር ምን አለ መሰለህ? አንዳንድ የሆነ የሚያከራክሩ እንትኖች ላይ ዋና መሰረታዊ ባልሆኑ ጉዳዮች ላይ የዑለማዎች የሆነ መለያየት ሲኖር የእውቀታቸው ልክ ወይም ደግሞ ሐላልና ሐራም ግልጽ ነው እኛ ጋር። ወበይነሁማ ኡሙሩ ሙሽተቢሃት የሚል ነገር አለ። አንዳንድ ነገራቶች ግልጽ ያልሆኑ ነገራቶች አሉ። ምናልባት ይሄ ነገር ለማስረዳት ምን ብዬ ላስረዳ? ምንድነው? እሺ ስላላህ ግልጽ ይሆናል። ከኢማንህ ጥንካሬ የሚቆጠርባቸው ብታረጋቸውም ደግሞ በዛው ልክ የኢማንህ ልኬት የሚታይባቸው ነገራቶች አሉ። በዚህ መሃል የዑለማዎች ልዩነት ግልጽ ባልሆኑ ጉዳዮች ላይ የዑለማዎች ልዩነት ሊኖር ይችላል። የነዛን በኢጅቲሃድ ይኖራል። ስለ አላህ ተለያይተህ ስለ አምላክህ የምትለው ስለምታመልከው ነገር ግልጽ ካልሆነ ስለሌላ ውዱ ስለማድረግ፣ ስንት ስለማግባት፣ እንዴት መብላት፣ ሽንት ቤት እንዴት መግባት፣ እንዴት መተኛት ሺህ ጊዜ ግልጽ ቢሆን ምን ትርጉም አለው? ስለ አምላክህ ግልጽ ካልሆነ ከተለያየ እኔ አሁን አንተ ተቃራኒ ያልከኝ ማን ነው? እኔ አሁን ከአርሽ በላይ ነው የማምኑ ሰው ነኝ። ማን ነው ተቃራኒ ያለ ብለህ የምትለው ሰው? ከድር ራሱ ቅድም በዛት ብሎ አያምንም። እንደገና ደግሞ ከአርሽ በላይ የሚለውን አይቀበልም። አላህ ከአርሽ በላይ ነው ብሎ ይቀበላል እኮ። ለምንድን ነው የማይቀበል? አላህ ከአርሽ በላይ ነኝ ይላል ቁርአን ላይ። ስለዚህ እጅ እግሩ ከአርሽ በላይ ነው ያለው። ለምንድን ነው እጅና እግሩ ጋር የምትሄደው? ኧረ አልደረሰኝም። እሺ አንቺ ነው ብለሽ የምታምኚው ኑሪ? ምነው ሁለቴ ሶስቴ አስወጣችኝ። ኔትወርክሽ ሆናት አይደል? የና አለ አንቺ ኧረ አልደረሰኝም እኮ የአንቺ አለ ይሄን ያለው አይሰማሽም? ኑሪያ ጀማል እርግብ አውሪያት እስቲ፣ ጎንሽ ነች። ሰማችሁ አይደለም? ኑሪያ ይሰማሻል? አንኳኪ በሯል። ምን አልሽ? አላህ ቦታና ገደብ የለውም። ኦኬ እጅና እግርስ አለው የለውም? ጥያቄ ደግሞ ጠይቀኝ ልጠይቅህ ማለት ጠይቂያለሽ። እሺ ስለዚህ አላህ ቦታና ገደብ የለውም ከአርሽ በላይ ነው የሚሉት ትክክል ናቸው? አይሰማም? ከአርሽ በላይ ነው የሚሉ ትክክል ናቸው ወይ? ከአርሽ በላይ ማለት እኮ አርሽ ላይ ቁጭ ያለ እንደዚህ ያለ ምናምን እኮ አይደለም። ከአርሽ በላይ እኮ ማለት ተንሳፎ ነው። ይሰማል? ምን ማለት ነው? ከአርሽ በላይ ማለት አይወሰንለትም። የት ያለው? እሺ እኔ አንድ ጥያቄ ልጠይቅህ። አይ ትጠይቂያለሽ። እሺ አህመድ ቀጥላ እንደ ጨርሱ። ቅድም እኮ ጥያቄን አልመለስክልኝም። ጠይቃለህ። ጥያቄ ልጠይቅህ። ቆይ አንዴ ይሰማኛል። ኔትወርክሽ እየዘገየ ስለሆነ ነው አንቺ። ኦኬ አህመድ አላህ እናለው ብለህ ነው የምታምነው አንተ?
አይሰማም? እኔ ምንም አላውቅም። እነዚህ ነገር ያው ስለ ሃይማኖቴ ምንም ነገር ማውቀው ነገር የለም እስካሁን ድረስ። ሀቁን ነገር መናገር ነው። እኔ አክስቴ ክርስቲያን ናት። ከእሷ ጋር ነው ያደግኩኝ። ያው ስለ ሃይማኖቴ ምንም ነገር አላውቅም። ይቅርታ ግን ዛሬ ሁሉም እኮ ናቸው። ችግር የለውም። ተመሳሳይ ነው የሆነው ዛሬ። አላህ እጅ አለው አላህ እንደዚህ ነገር አለው ብዬ አልልህም፣ ምክንያቱም አላውቅም። ገባ? የለውም አለማወቅ ደግሞ ወንጀል አይደለም። አይ ችግር የለውም፣ ችግር የለውም። እንረዳዳለን። ተራ ይሰጠን። እሺ ቀጥል። ጥያቄ አለኝ። ቆይ ጥያቄ ከሆነ አንዴ እነሱን ላስተናግድና እመጣለሁ። እንትናም ቀድሞ ከድር ፋጡማ እንዴት ናችሁ? ሰላም ነው። እንዴት ነው? አንቺ ሳል ላይ ነው ያለው ብለሽ ነው የምታምኚው? አላህ ሱብሃነሁ ወተዓላ ከአርሽ በላይ። ኦኬ። እጅ እግር አለው ብለሽ ታምኛለሽ? አዎ የወረደውን እንቀበላለን። አዲስ ቁርአን የወረደውን እንቀበላለን። ኦኬ። ስለዚህ እጅ የማንም አይመስል አለው ከሚሉት ነሽ ማለት ነው። አዎ እጅ ማለት ነው ማለት ነው። ቀኝ እጅ፣ ግራ እጅስ? ይስማ ሁለት ቀኝ እጅ እንዳለው ነው የማውቀው። እሱ ሊትራል አይደለም የምንፈታው። አላህ ሱብሃነሁ ወተዓላ እጅ ያለ መፍጠሩን መዘርጋቱን ነው። ኦኬ። ምን ላይ ነው እጅ ያለኝ ያለው? ማለት ምን ላይ ስትል እጅ ያለኝ ያለው በምንድን ነው? ቁርአን ላይም 5:64 ላይም አለ። ምን ሚል ምን ይላል መሰለህ? ሱና አኒናሲም 53:79 ላይም አለ ሁለት ቀኝ እጆች እንዳሉት የሚያሳይ። እንደዛ ሚል የለ። ሙስሊም አይደለሽም? ላሳይህ። እንደዛ ሚል የለ። አብደላ ኦኬ። አህመድ እንትን ብላል። ሉናዬ ሰላም፣ እንዴት ነህ? እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኦኬ ትጠይቂያለሽ። አላህ እጅ አለው ብለሽ ታምኛለሽ? እጅ አለው፣ ግን እጅ ስንል እንደኛ እጅ አይደለም። ምንድን ነው? እንደማን ነው ካዳ? እንደ ራሱ ነው። ለምሳሌ አሁን አንተ የተቀመጥክበት ወንበር እግር አለው አይደለ? እሺ። የአንተ እግር እና የእሱ እግር አንድ ነው? ኦኬ። የኔም እግር መቆሚያ ነው የሚጠቅመው፣ ወንበሩም ደግሞ መቆሚያ ነው የሚጠቅመው። እግሩ አንድ ነው፣ መቆሚያ ነው። እሱ አልተገለጠልንም። ያው ግን እጅ እንዳለው እናውቃለን። ምን ላይ ነው የተገለጸላችሁ? እጅ አለው ተብሎ ምን ላይ ነው የተገለጸላችሁ? ኦኬ። እኔ አሁን ጥያቄ ለመጠየቅ ነው የገባሁት። ጥያቄ ትመልሳለህ? እጅ አለ የተባለው ምን ላይ ነው? ጥያቄ መለስልኝ። እሺ ትጠይቂያለሽ። ኤኒዌይስ እንግዲህ ዛሬ እንዳያችሁት ነው። ማሄርን ብቻ እንዲልቀበልና እመጣለሁ ሁላችሁም ጋር። ማሄር ያያችሁት ነው አትበል። የመለሰልንም ያልመለሰልንም አንድ ላይ ያደመራት። አንቺማ ምንድን ነው የመለሽው? እስኪ ምንድን ነው ያልሽን አንቺ? ሁለት ቀኝ እጅ ነው ወይንስ ግራና ቀኝ እጅ ነው ያለው? ፖለቲካ የለም እንትን አቅጣጫ የለውም። ያለ ሱብሃነሁ ወተዓላ ግራ ቀኝ ከፍጡራን ጋር እንትን አለው አልኩህ እኮ። ስንቴ ነው የምነግርህ? ኦኬ። ስንት እጅ ነው ያለው? ሁለት እጅ። ስንት እጅ? ሁለት እጅ።
ሁለት እጅ ስትይ ማስረጃ አምጪ። ሁለት እጅ እንዳለ በሱረቱ ሷድ ላይ አውጣ እስቲ። ስልኬ እኔ አንድ ስልክ ብቻ ነው ያለኝ። እርግብ ክፈችላት ማለት ሁለት እጅ ያለው እያለች ነው። እጅ ማለት ምን ማለት ነው? ምን ብሎ እንደተናገረ ንገረኝ። አንተ ሁለት እጅ አለው ብሎ ተናግረዋል እያለች ነው። አታምንም አንተ ሁለት እጅ እንዳለው? ሰላሳ ዘጠኝ ሰባ አምስት ብላለች ሷድ። አወጣ ከኔ ሱረቱ ሷድ ቁጥር 70 ምናምን ውስጥ ነው። 70 ስንት ነበር? አላሁ መሰለ ያለው 75 ያ 75 ሱረሽ ፓሲቭ ነው። ኦኬ አይታዩ በቃ እሺ እኔ ላሳያት። قال يا إبليس ما منعك أن تسجد لما خلقت بيدي ሚለው ነው እሷም የፈለገችው። ያው ና ተመለስ። ካሜራ ግን ትንሽ ወልወል አድርጋት፣ ድምዝዝ ብሏል። ወጥቷል። አነበበልሽ እኮ ቀራልሽ። አላህ በቀኝ እጆቼ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አይ ማስረጃ ምናምን ሲል የነበረው ሰውዬ እንዲያይ እኮ ነው። ዝም ብዬ ከራሴ ፈጥሬ አይደለም። ስልክ ይሄ ሌላ ቢኖርማ እንትን ቢኖረኝ ሌላ አሳይክ ነበረ። ያልተረጋገጠ ወሬ እዚህ መተን እሱ ራሱ የታዘባችሁ ነው። ዝም ብላችሁ ስቀባጥሩ ማለት እስኪ ንገር። አሁን እዚህ ጋር ቁርአኑ እኮ ቀራዎች ቃለ ያ ኢብሊሱ ማ መንዐከ አን ተስጁደ ሊማ ኸለቅቱ ቢየደይ ልቀጥለው ወይስ ላቁም? ይበቃናል። እሺ እንደዛ ይላልና በእንግሊዝኛ አልተርጉምልሽ ማለት ነው ወይስ በአማርኛ አልተርጉምልሽ? በአማርኛ ተርጉምላት። አላህም ምን አለ? ኢብሊስ ሆይ በሁለት እጆቼ ይላል እዚህ ጋር በሁለት እጆቼ አማርኛው በኃይሌ በቅንፍ ውስጥ በኃይሌ በቅንፍ ውስጥ ነው ያስቀመጡት። ለፈጠርኩት ከመስገድ ምን ከለከለህ? አሁን በቅንፍ ውስጥ ኮራህን ወይስ ከድር አንተን አይደለም እኮ እንትን ያኛው እኮ ነው። ሁለት እጅ የተባለበት የለም። አይቀባጠርክ ስትይኝ እኮ እኔ መስሎኝ ነው። ይቀርታ ኖ ሀቢቢ እሱም እኮ አይቀበልም እኮ እሱም እጅ አለው አለ። ቁርአን ውስጥ ተገልጿል ነው እኮ ተገልጿል። ሁለት እጅ ተብሎ ተገልጿል። የለም ሁለት እጅ የተገለጸበት ምናምን ብሎ እንትን ሲሉ ነው። እጅ እንዳለው ተገልጿል። ሌላ ቦታ እጅ እንዳለው ተገልጿል። ከድርም ሁለት እጅ አለው አላ ብሎ አያምንም። ታምናለህ ከድር? ትንሽን አላወቅኩትም። ፍላወር ልበል እና እኔ ሁለት እጅ እዚህ ቁርአኑ ላይ ማለት ነው በአማርኛ በቅንፍ ውስጥ ነው ያስቀመጡት። አሁን እዚህ ላይ እጅ የሚለውን ትርጓሜ ሳናቅ እንትን አሁን እዚህ ጋር እፎይ ሲያነሳ ማለት ነው ቻሌንጅንግ የሆኑ ጥያቄዎች ሲነሱ እኛ እንትና ነው ስሜታዊያኑ እንወቅ። ገብቶሻል? አሁን እሱ ብዙ ሲሳደብ ምናምን ሰምቼዋለሁ። ዛሬ ቀን ሪስፔክት ሆኖ ነው የሚያወራው። እኔ ልቀባጠር አልተሳደብኩም ኖ ዛሬ ቀን አላልኩም። ከዚህ በፊት ሁሌ ስገባ በጣም እኔ ልሰማም አልችልም በስድብ እና አሁን ሪስፔክት አድርገን ነው ዛሬ ቀን እያወራ ያለው። ግን አሁን ሌላ የፈለግኩት ትርጉም በአማርኛ ሲተረጎም በአብዛኞቻችን አንረዳውም። በእንግሊዝኛ ምቺ ከሆነ ወይም በአረብኛው ተፍሲር አለ።
እሱን ብታነቢ ጥሩ ነው። ኡስታዝ በቀደም ሲወያይ አልሰማህም እንዴ? ከሱ በላይ ታውቃለህ አይ እንዴ? እኔ እኛ ኡስታዞች ሁላችንም ስላሉ እኩል አይደለም አይደለም ብዙ ማውራት ብዙ ኖ ከእነሱ የተሻሉም ብዙም አሉ። ይልቅ የእውቀት ባለቤቶችን ጠይቁት ይባላል። ከአንተ ከፍ የሚሉትን ደግሞ ትጠይቃለህ። ከስራቸው ይኸውልሽ ሂደት እኔ ትማራለህ። ድርቅ ያለ ሰው ማለት ነው በዚህ ትርጓሜ ብቻ ነው የሚተረጎመው ብሎ ድርቅ የሚል ሰው እኔ አልቀበልም። ገብቶሻል? አሁን አንቺ የምትይው ኡስታዝ ወሂድ ምናምን እነሱ በጣም ከእኔ የተሻሉ ናቸው። እኔ አውቃለሁ እያልኩ አይደለም። አንዳንዶች አሉ አዎ፣ እንትን አልተገለጸም እንዲህ እጆች አሉት ብለን እንትን አንልም ምናምን አለ ግን ደስማክሽ እጆች ይላል እኮ እጆች አይልም እኮ አይደለም። እዚህ ጋር እጆች አለ አሉኝ ብሏል አላለም እኮ። በእጆቼ የፈጠርኳቸው ሲል ፈጠርኩ ሲል እጅ አለኝ እያለ ነው ያለው። ለምንድን ነው አልተገለጸም የተባለው? እኮ ስላልተገለጸ ነው እንደዛ የሚለው። እና አሁን ደግሞ እጅ አለው እግር አለው ስንል ደግሞ ያመጣው ጥያቄ ማለት ነው በጣም ለጭንቅላታችን እንትን መሆን አለበት። ምክንያቱም ዳይሬክሽንን እንትን ይፈጥራል፣ ስፔስን ይፈጥራል። አላህ ስፔስ በፈጠረው ቦታ ይቀመጣል ብለሽ ታስቢያለሽ? አሁን ይወርዳል ምናምን እንደዚህ ብዙ እኮ እስላምን እያሰደባችሁ ነው። ምንድን ነው ሙስሊም ነህ ወይ? አይ ማናቅ ከሆነ አናቅም ማለት በጣም ጥሩ ነው። አናቅም ማለት እውቀት ነው። ረሱ ስ ሰለም እኮ ፎያን አሳሳቅን ሳቅለት በእናትህ ሲጀመር ማለት ነው። ከድር እኛ የገባ ነው እፎይን ልንጠይቅ ነው። ሙስሊም አይደለም እኮ አሁን ጥያቄ አለኝ እኔ እኮ መጨረሻ እሱ አላስተናገረኝም። ጥያቄን አላስተናገደው። ከድር ሙስሊም አይደለም እየተባልክ ነው ምናምን እያለ ስም መጥቀስ እንትን በቃ የእውቀት ባለቤቶችን ጠይቁ፣ ተማሩ፣ ከነሱም ስር ተብለናል። እኛም ደግሞ የቀራነውን እንትን ያልነውን ስንት እጅ ምናምን አንዳንዶቹ እንዲህ እንደዚህ አልተገለጸም ምናምን አንዳንድ ስልክ እኔ ደግሞ ሁለት ያልኩ 2 ሚል ቦታ የለም ቁርአን ውስጥ ብላችሁ ስትከራከሩ አሳይ ምናምን ሱራው ምናምን ስልክ የለኝም እንጂ አሳያለሁ። እስካሁን ድረስ የለም። እኔ አሁን አንቺ በትርጓሜ ነው የምታነቢው። አረብኛ ወረደው በአረብኛ ነው። ስለ በየዲ ሲል እኮ ቁጥር አላስቀምጠም። ዋሂድ ወላይ ምን አላለም። በየዲ ነው ያለው። አንዴ አብዱል ሳመድ ምን አለ መሰለህ እዚህ ላይ በእንግሊዘኛ ሲተረጎም ምን ይላል መሰለህ? ሁለት አይልም with my hands ነው የሚለው፣ በእጆቼ ነው የሚለው። አሁን በእንግሊዘኛ ሲተረጎም እኔ በአብዛኛው በአማርኛ እንትን አለው በእንግሊዘኛ፣ ምክንያቱም እንግሊዘኛው ትንሽ ይቀርባል። አማርኛ በጣም ገደብ አለው። አረብኛው ራሱ እኮ ግልጽ ነው። በሄዲ ሲል በእጄ ማለት እና በእጆቼ ነው ያለው። እዚህ ጋር ያለው ቁጥር አላስቀመጠም። ቢያንስ 10 ወይ 1 ወይ 2 አላለም በዚህ ላይ። ስለዚህ በሄዲ ሲል በእጅ እንዳለው ነው የተናገረው እዚህ ላይ። አሁን እዚህ ላይ ችግሩ ምን መሰለህ? ከነሱ ማለት ነው አላህን እየገደቡት ነው ያሉት። ገብተዋል? አላህ አይገደብም። አሁን ልቀጥል ወይስ ቀጥል? እኔ አሁን ሪስፔክት ይቅርታ፣ እህቶቻችን እዚህ ያሉት ማለት ነው እኔ ሩድ ሆኜ በስነ ስርዓት እያወሯችሁ ካልሆነ እየጮኩ ከሆነ ይቅርታ፣ እኔ አዲስ ነኝ ለዚህ እና እኔ ኦፕን ነኝ። ስህተት ካለብኝ ማላውቀው ከሆነ ማላውቀውን አውቃለሁ ብዬ አላወራም። እና እናንተ ካላወቃችሁ ኡስታዞችን እነዚህ አዳዲሶችን እየጠየቃችሁ ሳይሆን ብዙ ሼሆች አሉ፣ ብዙ አዋቂዎች፣ እነሱን ሰርስራችሁ እወቁ። አሁን እፎይ ስላነሳው ክርስቲያን ስለሆነ ጥላቻ ምናምን አያስፈልግም። እኛ ሙስሊሞች ነን። ገብቷችኋል? እሱ ይሳደብ ምን ይበል፣ እውቀት ካመጣ በቃ እሱን በቃ ይሄ ልክ አይደለም ብሎ እንትን ካለ በቃ እኛ መከራከር ወይም መወያየት አለብን። አሁን እኔ ጥያቄ አለኝ፣ ጥያቄን ይመልስልኝ። ምክንያቱም ሳይመልስ እንዲያወርደኝ አልፈልግም። እሺ ቀጥል። በቃ ደከመኝ። እኔ ቀጥል። ጥያቄ እሺ፣ እግዚአብሔር ማለት ነው ኢየሱስ እግዚአብሔር እና በመንፈስ ታምናለህ? በሶስቱ በመንፈስ ማለት በእግዚአብሔር እኛ አብ ወልድ መንፈስ ትሪኒቲ በሶስቱ ስላሴ እንደምትሉት እግዚአብሔር ከዛ በስጋውና እንትን ላድርግ ነው እኛን አስተምሮ ልንገርሽ። አብ ወልድ መንፈስ ቅዱስ። ኦኬ፣ መንፈስ ቅዱስ በሶስቱ ታምላለህ? ሶስቱ አዋቂዎች ናቸው። ምን ብያለሁ? አብ ወልድ መንፈስ ቅዱስ። አሁን ክርስቶስ ጋር ስመጣ በስጋ የተገለጠ አምላክ፣ እሱ ፍጹም አምላክ ፍጹም ሰው ነው እኮ። አሁን ሶስቱ አዋቂዎች ናቸው፣ ሁሉም ነገር ያውቃሉ ሶስቱ። አሁን ወዴት ነው የምትሄደው ማለት ነው? ቅድመ ዓለም
ዓለም ሳይፈጠር እንዴት ነበሩ? አብ፣ ወልድ፣ መንፈስ ቅዱስ አሉ። ቀጥልሽ። ሶስቱ አዋቂዎች ናቸው። እውቀት ባይዞ አዋቂ ነው አዋቂ አይደለም ተብሎ የሚነገረውም ለፈጣሪ አይነገርም። ምክንያቱም እኔን ለሰው ነው ይሄ ራሱ የሚነገረው። ያውቃል አያውቅም ተብሎ የሚነገረውም እኔ አዋቂ ነኝ አይልም እግዚአብሔር። ሁሉን አውቃለሁ አይልም። እንደዛ ሊገለጥ ይቻላል፣ ግን ጉድለት አለበት እሱ ራሱ። ምክንያቱም እኔ እናንተ አውቃለሁ የሚለውን እግዚአብሔር እኔ እናንተ የምናውቀው ምንድን ነው? እሱ አንደኛ ከእውቀት ከፍለን ነው የምናውቀው። አንድ እናውቃለን ስንል ከእውቀት ከፍለን ነው የምናውቀው። አንደኛ እግዚአብሔር ፈጣሪ አይደለም። አሁን ስለ ፈጣሪ ነው የምናወራው እኮ። አዳምጥሽ። እውቀት የሚለውን ራሱ ዲፋይን እያደረኩልን ነው። ፈጣሪ ተከፍሎ ያለ የሚያውቀው። ሁለተኛ እኔ እናንተ የምናውቀው ነገር ምን ያስፈልገናል? የምንጠጋበት ነገር ወይም ኮንተንጀንት ነን እኛ። ፈጣሪ ግን ኮንተንጀንት አይደለም። ለማወቅ የሚታወቅ ነገር መምጣት አይጠበቅበትም። ማለትም እኔ የምታውቀኝ አንተ ስታየኝ ወይም ደግሞ ስለ እኔ ስትሰማ ነው የምታውቀው። ፈጣሪ ግን እኔን ለማወቅ እኔ ከተሰራው እንደዚህ እዚህ ዕድሜ ላይ ስደርስ አሁን እንደዚህ ስታይ እንደዛ አይደለም። ገና ሳልሰራ እኔ ሳልኖር ያቀኛል። ጥገኛ አይደለም የነገሮች ማለት ነው። አንተ ስለዚህ ነገር ከተሰራ በኋላ ይሄንን ጠንካራ ነው ለስላሳ ነው ምናምን ብለህ ልታቅ ትችላለህ። እሱ ግን ሳይሰራ ገና ሳይኖር ያውቀዋል። ስለዚህ አወቀው አላወቀው እነኚህ የሚሉን ነገሮች ጉድለት እንዳለባቸው እንድታውቃቸው ነው። ንግግራቸው በራሱ ምን ማለት ነው? ጉድለት ስትል ለፍጡራ የምትናገረውና ለፈጣሪ የምትናገረው አንድ ስላል አይደለም። እኔ አሁን እውቀት ያልኩ ለፈጣሪ ፈጣሪ አሁን ሁሉም ነገር ያውቃል። ሁሉም ነገር ያውቃል በሚገባ። እግዚአብሔር ለምንድን ነው? ኢየሱስ ያውቃል በሚገባ። እግዚአብሔር የሚያውቀውን ኢየሱስ ያውቃል። ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። እዚህ ላይ ምን ይላል መሰለህ ማርቆስ፣ ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ምን ትለዋለህ? ኦኬ፣ እሱ ጋር አሁን ልጅ እንደሆነ ታምናለህ። ክፍሉ ላይ ልጅ እንደሆነ ይናገራል አይደለ? አንድ ናቸው ብለኸኛል እኮ አሁን አንድ ናቸው ብለኸኛል። አንድ ናቸው ስለ በምንድን ነው? በባህሪ በመለኮት አንድ ናቸው እያልኩ ነው። በአካል ግን አንድ ናቸው እውቀቱን ሁሉም ያውቃል ብለኸኛል። ያ በአካል አንድ ናቸው እያልኩ እንዳልሆነ ግልጽ ነው። ስለዚህ አንተ የጠቀስከው ምንድን ነው? እሱ ማቴዎስ ወንጌል ምዕራፍ 24 በእውቀትም ያውቃል ብለህ ነበር። ማንኛው የደረበው ጣልቃ ደግመህ እንዳትደርብ። በእውቀት አያውቅም እኔ አልወጣኝም ሲል አንድ ባህሪ፣ አንድ ፍቃድ፣ አንድ ስልጣን ስላለች ያውቃል ወይ? በደንብ ያውቃል። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ወይንም ደግሞ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ያለ ክፍል ነው። ያ ከኋላ መለስ ብለህ ታሪኩን ብታየው ሙሉ ሁሉንም እንደሚያውቅ ማወቅ ብቻ ሳይሆን ነቢያቶችንም እንደሚልክ የሚናገርበት ክፍል ነው። መላእክቶችንም የሚልክ ክርስቶስ እንደሆነ የሚያውቅ እና የሚናገር ክፍል ነው ክፍሉ። ቀጣይ ሄደህ ብታየው ምዕራፉን ሙሉ ብታነበው ክርስቶስ እንደሚያውቅ የሚናገር ነው። ታዲያ እዛ ጋር ለምንድን ነው ስለዛ ሰዓትና ስለዛ ቀን ከአብ በቀር ልጅም ቢሆን ተብሎ የተነገረው ለምንድን ነው የሚለውን ነው። አንደኛ የአብ የባህሪ ልጁ እንደሆነ እዛው ክፍል ላይ እየነገረ ነው። የአብ ልጅ መሆኑን ነግሮ ምን አለ? ስለዛ ሰዓት ወደኋላ ተመለስ። ስለዛ ቀንና ስለዛ ሰዓት ግን ከአባት ብቻ አይደለም በቀር የሰማይ መላእክት ቢሆኑም ልጅም ቢሆን የሚያውቅ የለም ይላል አለ ክፍሉ። ስለዚህ እዛ ክፍል ላይ እያለ ያለው አንደኛ የአብ የባህሪ ልጅ እንዳለ እየነገረን ነው። በእስልምና አስተምሮ ደግሞ አላህ በፍጹም አባት ሊሆን አይችልም። ስለዚህ ክርስቶስ ይህንን ካስተማረ ይህን በማስተማሩ ብቻ ይህንን ክርስቶስ አስተምሯል ብለህ ካመንክ እስልምና ስህተት ይሆናል ማለት ነው። ምክንያቱም ሱራ 18 4 ላይ ስለአንተ ባይብል እያወራለሁ እንዲቴል አብራራላለሁ መልሱንም ጭምር ማለት ነው። ሱራ 18 4 ላይ ቁርአን ራሱ የተጻፈው አላህ ልጅ ይዟል የሚሉትን ለማስፈራራት ስለሆነ፣ ሱራ 1988 እስከ 93 ደግሞ ለአራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ሊናዱ ይቃረባሉ፣ ለአራማን ልጅ ያዘ ወለደ ስላሉ ይላል። ስለዚህ ይህ ክፍል ክርስቶስ ካስተማረው በእውነትም ይህንን ብሎት ከሆነ ክርስቶስ ሙስሊሞች እንዳመጡት ማለት ነው። እኛ እናምናለን። አዎ አስተምሮታል። ሙስሊሞች ትክክል ነው አስተምሮታል ብለው ካመጡት
እስልምና ስህተት ይሆናል ማለት ነው። ሱረቱ ዙሩፍ ላይ ደግሞ 81ኛው አያ ላይ ለአራማን ልጅ ካለው ልጁም ገዢ እንደሚሆን ይናገራል። ስለዚህ አሁን ልጅ እንደሆነ ተናገረን። ታዲያ ለምንድን ነው አብ ያውቃል የተባለው? ማወቅ የሚለው በመጽሐፍ ቅዱስ እንዴት ይተረጎማል? አንደኛ በግብር አልገለጻትም፣ አላወቃትም። ወልድ ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ስትመለከት ምን ይላል? አዳምና ሔዋን በገነት ነበሩ። ዘፍጥረት ምዕራፍ 2 ላይ አዳምና ሔዋን በገነት ቢሆኑም ግን በግብር ስላላወቃት ምን ተባለ? ዘፍጥረት ምዕራፍ 4 ላይ ከገነት ከወጡ በኋላ አዳም ሚስቱን አወቃት ይላል። አብረው እኮ ኦልሬዲ ኖረው ነበር። ከገነት ከወጡ በኋላ ግን በግብር ሲያውቃት ምን ተባለ? አወቃት። ስለዚህ አልሰራባትም ማለት ነው። የመጀመሪያው ትርጉም ምንድን ነው? አልሰራባትም ወይም ደግሞ በግብር አልገለጻትም። አብ ልብ ነው ብለን እናምናለን። ወንድማችን አብ ልብ ነው በኩነት አስተምሮ፣ ወልድ ደግሞ ቃል ነው ብለን እናምናለን። መንፈስ ቅዱስ ደግሞ እስትንፋስ እግዚአብሔር ብለን እናምናለን። ስለዚህ በአብ ልብ ታስባለች፣ በቃል ግን አልተነገረችም። ወልድ ምን ስላል? ክርስቶስ በስጋ የተገለጠ ቃል ስለሆነ በአብ ልብነት ተይዛለች፣ በአብ ልብነት ታስባለች፣ በቃል ግን በአብ ቃልነት በወልድ ቃልነት አልተነገረችም፣ አልተሰራባትም፣ አልተገለጸችም። አንድም ከፍጡራን ስለየው ነው፣ ከፍጡራን እየለየው ነው። አንድም ደግሞ ሰዎቹ የሚፈልጉት ምን ነበረ? ኤግዛክት ቀን ነበር የሚፈልጉት። በዛን ሰዓት ደግሞ ገና መንፈስ ቅዱስን አልተቀበሉም። ስለዚህ ገና መንፈስ ቅዱስን ስላልተቀበሉ ነገ ነው ቢላቸው ሊጨነቁ ነው። የዛሬ 3000 ዓመት ነው ቢላቸው ደግሞ 3000 ዓመትማ ከሆነ እንደ ልባችን እንብላ፣ እንጠጣ፣ እንስከር፣ ገና ነው ቅያማ፣ ትንሣኤ ገና ነው ብለው ሊዝናኑ ነው። ስለዚህ አልነግራችሁም ቢላቸው ደግሞ ምን ሊላቸው ነው? ምን ሊሉ ነው? ኦኬ ከኛ የሚደብቀን አለ። ስለዚህ ለምን የምንማረው ከሱ የማይነግረን አለ? አልነግራችሁም እያለን ነው፣ የሚደብቀን አለ ብለው ሊሉ ነው። ስለዚህ መንፈስ ቅዱስን እስኪቀበሉ ድረስ በዚህኛው አለፋቸውና ሐዋርያት ሥራ ምዕራፍ 1 ላይ ስትመለከት ከቁጥር 7 ጀምሮ አብ በገዛ ስልጣኑ ያደረጋትን ቀን የወሰናትን ለእናንተ ታውቁ ዘንድ አልተገባችሁም አላቸው። ስለዚህ በአብ ትወሰናለች። ቅድም እንዳልኩ በአብ ልብነት ታስባለች፣ በቃል ግን አልተነገረችም። ስለዚህ አልተገለጸም፣ በአብ አልተሰራባት። ምክንያቱም በስጋ በያዘው ስጋ በደመና የሚመጣው ወልድ ነውና በግብር አልገለጻትምና መንፈስ ቅዱስን ስላልተቀበሉ አስቀድሞ አብ በገዛ ስልጣኑን የወሰናትን ለእናንተ ታውቁ ዘንድ አልተገባችሁም አላቸው። ነገር ግን ሁሉን እንደሚያውቅ ኦኬ አብ ያውቃል አለ። አብ ያውቃል ማለቱ ራሱን ያውቃለው ማለት ነው። ምክንያቱም የአብ የባህሪ ልጁ ብቻ ሳይሆን የእሱ የሚያውቀውን ሁሉ እንደሚያውቅ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 10 ላይ የአብ የሆነ ሁሉ የኔ ነው ብሏል። በደንብ አስተውሉ። የአብ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ደግሞ የአብ ነው ብሏል። ስለዚህ አብ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ የእሱ ነው ብሏል። እንዲህ ካለ ከቅድሙ ጋር አይጋጭም? ከየትኛው ጋር? ቅድም ካልኩት ማለት ነው። ምን ካልከው ጋር? ኢየሱስ ልጁ ምንም እንደማያውቅ ለ30 ማለት ነው አይልማ። አብ ያውቃል ማለት እኮ ወልድ ያውቃል ማለት ነው። ምክንያቱም አባቱ ያለው ሁሉ እሱ አለው፣ እሱ ያለው ሁሉ እና አይጋጭም። ግን አይጋጭም። ለምን እንደማይጋጭ ልንገራ። በአብ ልብነት ታስባለች አልኩ፣ በቃል ግን አልተነገረችም። ታስባለች፣ አልተገለጸችም። ገና ለእኛ ስላልተገለጸች በግብር ስላልገለጻት አያውቃትም ማለት። ሁሉን እንደሚያውቅ ግን ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 24 እስከ 25 ሁሉን ያውቃል ይለው። ሁሉን የሰው ልብ እንኳን ሳይቀር። ይሄ ደግሞ በቁርአንህ ላይም አለ። ሩቁን አዋቂ ፈጣሪ ብቻ ነው ብለህ ታምናለህ። ኢሳ ደግሞ በቤት የምትደብቁትን በዛም የምታደልቡትን የምትበሉትንም አውቃለሁ ይላል። ስለ ትሪኒቲ እያወራን ያለ ነው። ገብቶኛል። ኢየሱስ ሁሉን እንደሚያውቅ በቁርአንህም ጭምር ልድገምህ ብዬ ነው። ሱራ 3:49 ላይ ትሪኒቲ የለም እኛ ጋር። ኖ እኔ ስለ ኢየሱስ ነው ያልኩህ እኮ፣ የጠየቀው ኢየሱስን ስለሆነ ማለት ነው። ስለዚህ በደንብ አስተውል። እኔ አንድ ሰው እንደዚህ ቢል እሺ፣ አላህን ለምሳሌ አንድ ሰው አላህ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ የእሱ ነው ቢል ይችላል? እዚህ ጋር አሁን እዚህ ጋር ማለት ነው እየሰራ ነው። ልክ ፈርዖን እንዳለው እኔ ጌታ ነኝ
አና ረብኩም አዕላ ያለው እፈሩ ነው። አንተ እንደዛ እያልከኝ ነው። እንዴት ምንድነው አልተጋጨብህም? ኦኬ። ስለዚህ ክርስቶስ ራሱን ከአብ ጋር አስተካክሎ ምን እያለ ነው ማለት ነው? አብ ያለው ሁሉ እኔ ያለኝ፣ እኔ ያለኝ ሁሉ እሱ አለው ካለ፣ ስለዚህ የእውቀት ተከፍሎ የለም ማለት ነው። ማለትም አንዱ ማያውቀውን አንዱ የሚያውቀው አይኖርም ማለት ነው። ምክንያቱም ራሱን ከሱ ጋር አስተካክሎ ይህንን ከተናገረ፣ ስለዚህ አሁን አብ ያውቃል ሲል ከምን አንጻር ነው? ቅድም አልኩህ፣ በግብር አልገለጻትም፣ አልሰራባትም። ወልድ በስራ አልገለጻትም። ምክንያቱም በተሰሎንቄ ላይ አንደኛው ተሰሎንቄ ላይ ቅዱስ ጳውሎስ እንደሚናገረው የጌታ ቀን እንደ ሌባ ድንገት ይመጣል፣ ትጉ ነቅታችሁ ጠብቁ ይላል። አልተገለጸችልንም። ስላልተገለጸች እችን በእንደዛ አልፎታል ማለት ነው። ኦልሬዲ እኮ ተነግሯል አይደለ? ምልክቱን ነግሮሃል እንጂ አሁን እነሱ የፈለጉት መቼ መሰለ? በዚህ ዓመተ ምህረት በዚህ ቀን ምትል ነው የፈለጉት። እንደዛ ከሆነ ደግሞ እንደ ሌባ ይመጣል ተዘጋጅተህ ጠብቅ የሚለውን ያፈርሰዋል። ገባ? ድንገት ይመጣል ተዘጋጅተህ ጠብቅ የሚለውን ያፈርሰዋል። ገባ? በዚህ ቀን በዚህ ሰዓት ተተባል። ለምሳሌ አላህ በቁርአን ውስጥ አላህ እኔ ቅያማ የሚመጣው የዛሬ 5000 ዓመት ነው ብትባል ኤቭሪቲንግ ኬርለስ ይሆናል። እስከ 5000 ዓመት ሰው ገና 5000 በስጋው አያውቅም። እግዚአብሔር በስጋው አያውቅም። ማን አለ? ምክንያቱም አንዴ ሲሞት እግዚአብሔር ነው የሞተው። ሲሞት ኢየሱስ ሞት ምንድን ነው? አንተ ሞት ባይብል ላይ ሞት ሲል ሞተ በሶስተኛው ተነሳ ሲል ምን ማለት ነው? ሞት ምን ማለት ነው ከምትለኝ ባይብላችሁ ላይ ስለ ሞት ይናገራል። ሞቶ ተነሳ ምን ማለት ነው? ያ ሞት ምንድን ነው? ሞት ተኝቶ አይደለም የተነሳው። ያ ሞት ስጋና ነፍስ መለየት ነው። ከእውቀት ጋር ምን አገናኘው? ለምሳሌ ሙሐመድ ሞቷል ብለህ ታምናለህ፣ ግን ሰላት ታወርድ በኋላ ከሆነ እኮ እዚህ ላይ ትሪኒቲ ሶስቱ አንድ ናቸው አይደለ? እውቀትም አንድ ናቸው። ከእውቀት ጋር ምን አገናኘው? ይሄንን አያውቅም ማለት እኮ አይደለም። በስጋ ሞተ ስንል እኮ በነሳው ስጋ በያዘው ስጋና ነፍሱ የሚናገረው ልዩነታቸው። ስለዚህ ቃል ስጋ ተዋሃደ አይደለ? እኛ ምን እናምናለን መሰለ? አሁን የለም አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ አይደለ? ከሶስቱ አካል ቃል የእግዚአብሔር የባህሪ ልጅ ብለን እንጠራዋለን። የባህሪ ቃሉ ምን ሆነ? በስጋ ተገለጠ ብለን እናምናለን። ስለዚህ ያ ኢየሱስ የምታየው ከማርያም የተወለደው በሰውነቱ የመለኮት ሙላት ያለበት ነው። መለኮት የተዋሃደው ነው። ቃል ስጋን ሲዋሃድ በስጋ የተገለጠው የሞተው ማን ነው? ያ ሞትን አሁን አንተ እያሰብክ ያለው የሆነ አስፈሪ መጥፋት አድርገህ እያሰብከው ነው። አስፈሪ ሳይሆን እንደዛው ባይብላችሁ ያለውን ብቻ ነው። ያ ሞት ማለት ስጋና ነፍስ መለየት ነው። በደንብ አስተውል። ስጋና ነፍስ መለየት ነው። ስለዚህ የተሰቀለው ሰውዬ ነው አይደል? የተሰቀለው ሰውዬ። እሺ አዳምጠኝ። ሞትን በደንብ ታረዳው። ቅድሚያ ሞት ማለት ስጋና ነፍስ መለየት ነው አልኩ አይደለ? ስለዚህ ያ የምታየው ክርስቶስ ደግሞ መለኮት የተዋሃደው ፍጹም አምላክ ፍጹም ሰው ነው። ስለዚህ መለኮት የተዋሃደው እንደመሆኑ ስጋ አለው ነፍስ አለው አይደለ? ሞት ማለት ግን ስጋና ነፍስ መለየት ነው ብያለሁ። ስለዚህ ክርስቶስ ሞተ ስንል ስጋ ከነፍሱ ስትለይ በፈቃዱ ስጋውን ከነፍሱ ነጠላት፣ ለያት ማለት ነው፣ አነሳት። ስለዚህ መለኮት በሁሉ የሞላ ነው ብለን ነው የምናምነው። መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ስለዚህ ከስጋው ጋር መለኮት አብሮት አለ፣ ከነፍሱ ጋር መለኮት አብሮት አለ። ግን ክርስቶስ ሞተ ሲባል ነፍሱ ከስጋው ተለየች፣ በፍቃዱ አነሳት ማለት ነው። ስለዚህ በስጋ ሞተ ተብሎ ይነገርለታል። ለመለኮት በባህሪ ግን መሞት፣ መድከም፣ መሄድ፣ መምጣት፣ መቆም፣ መነሳት አይነገሩ። አሁን እዚህ ጋር እግዚአብሔር ራሱን ፈጠረ እንደ ሰው ማለት ነው። እንደ ሰው ሆኖ መጣ። ማን አለ? ማን አለ? ኦኬ፣ ሶስቱ ምንድን ናቸው? ማን አለ? አንድ ናቸው እኮ እያልከኝ ነው። ልጅ፣ አብ፣ ወልድ፣ መንፈስ። እኔ በስጋ አንድ ናቸው፣ አይምን በአካል አንድ ናቸው። ቆይ በአካል አንድ ናቸው ብዬ አላወራሁም። በመለኮት ነው ወይም ደግሞ በባህሪ አንድ ብዬ፣ በፍቃድ አንድ፣ በስልጣን አንድ፣ በአገዛዝ አንድ ብዬ አምናለሁ። ለምሳሌ አንተ ቁርአን ያለ አቃል ነው ብለህ ታምናለህ አይደለ? አይ ወደዛ አትሂድ፣ ወደዚህ አጠምዝዘው። እየሰማሁ ነው፣ ተረድተኸኛል። ግራ የገባኝ በደንብ እንዲገባ ቁርአን ያለ ቃል ነው አይደለ? የአላህ ቃል ነው። ፍጡር ነው ፍጡር አለ?
የአላህ ቃል ነው። ፍጡር ነው የአላህ ፍጡር ቃል አለ ፍጡር ነው ምናምን አንልም። ምንድን ነው እሱ? ምክንያቱም ፍጡር ነው አላለም። ቃል ሲሆን ፈጠርኩት ቃሌን አላለም። ምንድን ነው እሱ? ምንድን ነው እሱ? አሁን እዚህ ላይ ሼፍት እያደረግክ ነው ወደ እንትን አላደረኩም። ያንተውም መልስልኝ። ቁርአን አሁን እዚህ ምንድን ላይ ነው እሱ? ቆይ ቁርአን ምንድን ነው እሱ? አስረዳኝ ቁርአንን። እሺ ቃል አሁን አንተ ፍጡር ነው ወይ? እግዚአብሔር ቃል ነው ነው የምትሉት? እሺ ቆይ ፍጡር ነው ወይ? ያንተ እንስማ። ፍጡር ነው ወይ? እሱ ፍጡር ነው ወይ? ፍጡር አይደለም። ፍጡር አይደለም። ስለዚህ ቁርአኑን ያ የሚይዘው ምነካው ፍጡር አይደለም። የአላህ ቃል ፍጡር ቃል እኮ ፍጡር አይደለም። ፈጠርኩት ፍጡር አላለም። አይደለም። ቁርአንን ፈጠርኩት አላለም እኮ አውረድኩላችሁ። ቃል የአላህ ቃል ፍጡር አለ። አሁን እዚህ ጋር ወደ የኛ ትሪኒቲ አናምንም በሶስቱ። አሁን ቆይ እኔ ምን ወደ አንተ ባል የጠየቅኩን ቆይ ሽፍት ቆይ አታድርግ ቆይ ፕሊዝ። ፍጡር አይደለም ወደ ሌላ ብለኸኛል። አትሂድ እባክህ። ቁርአንም ፍጡር አይደለም ብለኸኛል። ቁርአን አላህ ነው ማለት እንችላለን? ቃሉ እንዴት ነው አላህ የምንለው ራሱ? አልገባኝም። ስለዚህ ምን ካላ ማለት እንደሆነ ዲስትሪክት ነው ማለት አልገባኝም። ነው። ካላ ዲስትሪክት የሆነ ምን እኛ ጋር የመጣ ቃሉ የሚባለው ፍጡር ያልሆነ የአላህ ነገር አለ ማለት አንተ ነው አሁን እኛ ጋር። ኦኬ፣ አሁን እያልከኝ ያለህ ወልድ ማለት የኛ ቁርአንን እንትን እያልከኝ ነው ማለት ነው። ቁርአን የአላህን ቃል እያመሳሰልከው ነው ማለት ነው። ወልድ ማለት የአላህ ቃል ማለት ነው፣ የእግዚአብሔር ቃል ነው እያልክ ነው የራስን መልስ ከድር የራስን አስረዳኝ። አይደለም። እኔ የኛን ተወው። ጥያቄን አልመለስክልኝም እኮ። ኖ ኖ የራስን መልሰው። አይ አሁን ጥያቄ በደንብ በጥያቄ ፖይንት ለምን ስለገባ ነው መልስልኝ? እንትን የሆነብህ። ኤኒዌይስ ስለዚህ ምን አልክ አንተ? ያላ ቃል ነው ፍጡር አይደለም ብለህ ደመደምከው ማለት ነው። ቁርአንን ፍጡር ነው ወይ ደጋግሜ የጠየቁ ፍጡር አይደለም። ስለዚህ ያ ፍጡር ያልሆነው ያላ ቃል ሊታይ ሊዳሰስ ሊነካ ማይችለው ነገር ግን በወረቀት ላይ አሁን እያየነው ነው፣ እየነካ ነው፣ በቃልም እየቀራ ነው። ስለዚህ ሊታይ ጥያቄ ማይችለው በጥያቄ መመለስ ይቻላል፣ ችግር የለውም። ግን እስኪ አንዴ ተረዳኝ። አሁን እኔ ልረዳ እንጂ እንትን አይደለም አይደለ? አንተ እንደጠየከኝ ቅድም እንደሰማው ከእኔ ደግሞ ስማኝ። ምክንያቱም አሁን ሶስት ናቸው ነው ያልከ። እኔ አሁን ልረዳ ፈልጋለሁ። እግዚአብሔር አለ፣ ልጅ አለ፣ መንፈስ አለ። እነዚህ ሶስቶች በአምልኮት አንድ ናቸው፣ በእውቀት አንድ ናቸው። እዚህ ባይብል ላይ ምንድን ነው የሚለው? ልጅ አያውቅም ምንም ነገር ማለት ነው። ልጅ አያውቅም፣ በስጋ አያውቅም። ራሱን ፈጠረ። የፈጠረው ራሱ መምጣት አይችልም። ግዴታ በማርያም መወለድ አለበት ማለት ነው እግዚአብሔር። ፕሊዝ በአንድ እኮ ብዙ ጥያቄ እየጠየክ ነው። ልጅም ቢሆን የሚለውን አስረዳው። እሱን ራሱን ፈጠረ እግዚአብሔር ምናምን ብለህ ደግመህ እንዳትናገር። የራስህ ላይ እኮ ቁርአንን ነገርኩ። ቁርአን አላህ ነው ወይ ስለ አይደለም ያላ ቃል ነው አልከኝ። ፍጡር ነው ወይ ስለ ፍጡር አይደለም አልከኝ። ስለዚህ እኛ ደግሞ ምን ብለን እናምናለን? ወልድን የአብ የባህሪ ቃሉ ብለን እናምናለን። ያ የባህሪ ቃሉ በስጋ ተገለጠ። ቆይ አንዴ፣ በስጋ ተገለጠ። የማይታየው የማይዳሰሰው የማይነካው እርሱ በሚታይ በሚዳሰስ ስጋ ተገለጠ። የማ የአብ የባህሪ ቃሉ ብለን እኛ እናምናለን። አንተ ደግሞ ያላህ ቃሉ በወረቀት ላይ ለምን ተሰቀለሽ? ቆይ መልሳለሁ። ስዕለቱ ለምን ወደዛ ትሄድማ ትበለኝ። ፓራላል ማሳየት ስላለብኝ ነው። የእኛ በስጋ ተገለጠ፣ የአብ የባህሪ ቃል በስጋ ተገለጠ፣ ቃል ስጋን ተዋሃደ ብለን እናምናለን። በጣም ቀላል ግልጽ ነው። የኛ ቀላል ግልጽ፣ ቃል በስጋ ተገለጠ፣ መለኮት በስጋ ሙላት ተገልጧል ብለን እናምናለን። ስለዚህ ቃል ያ በስጋ የተገለጠው ክርስቶስ እርሱ አምላክ ነው። በስጋ ስለተገለጠ የሚታይ የሚዳሰስ የኛ አካል ገንዘብ አድርጓል ብለን እናምናለን። አንተ ደግሞ ያላህ ያ ማይታየው ማይዳሰሰው ማይነካው ቃሉ በወረቀት ላይ ተገልጿል ፍጡር አይደለም ብለህ ታምናለህ። በቂያማ ቀን ደግሞ ራሴ ዝም እላለሁ፣ እኔ አዳምጣለሁ። በቂያማ ቀን ደግሞ ሊያማልድህ ይመጣል። እንደሚያማልድህም ታምናለህ። ቁርአን ሊያማልድህ ደግሞ ይመጣል። ያውም የገረጣ ሰው ሆኖ ይመጣል ቁርአን። እሱ ደግሞ ሞዳሊዝም ይባላል። ያንተ የገረጣ ሰው ሆኖ ይመጣና ሸፋ ይሆናል ማለት ነው። ኤኒዌይስ ለምን ተሰቀለ? ስቅለት እሱ ነገና በቃ ይበቃናል። ለዛሬ ቤዛ ሊሆን ነው። መልሰው እንጂ ለምን ተሰቀለ? ቤዛ ሊሆን። ምክንያቱም ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ሲጸልይ ኢየሱስ ሲጸልይ ለማን ነው የጸለየው? እዚህ ላይ አንድ አዳም ጥያቄ ላይ ጥያቄ እየደረብክ ነው። ሰዓት ሄደ፣ ይበቃናል። ይህንን ለመልስልና እሺ አዳምጥ።
ኦኬ ክርስቶስ ቤዛ ሊሆነን የመጣው አንደኛ ቤዛ ሊሆነን ስለመጣ ያንን ቤዛ ሊሆነን እንደመጣ ደግሞ ተናግሯል። ያ ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ቤዛ ሊሆነን እንደመጣ ተናግሯል። ሊያገለግለን ቤዛም ሊሆነን መጥቷል። በመስቀል ላይ ስለኛ ሲል ቤዛ ሆኖናል። ደሙን አፍስሶ ከኃጢአት ዋይቶናል። በሞቱ ሞትን ሽሮ የዲያብሎስን ኃይል አፍርሶ እኛ የጸጋ የእግዚአብሔር ልጆች እንድንሆን አድርጎ ስልጣንን ሰጥቶናል። ከሞት ወደ ህይወት አምጥቶናል። እሱ ህይወት ነውና ማነው እሱ? በዚህ ሞትም ክርስቶስ ትንሣኤ ህይወት ስለሆነ ማለት ነው። ትንሣኤ ህይወት የሚሰጠው ደግሞ ፈጣሪ ብቻ ነው። እኔ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ሁሉ ለዘላለም አይሞትም ብሎ ትንሣኤ ህይወት እንደሆነ ሰጥቶናል። ፈጣሪ ነው አልከኝ አይደለ? ክርስቶስ ነው የመጣው እናንተን ከኃጢአታችሁ ሊያጸዳ። በሚገባ ክርስቶስ ፈጣሪ ነው ወይስ እግዚአብሔር ነው ፈጣሪ? አይ ግልጽ እንዲሆንልኝ አሁን ክሊር የጠየቅኩ ጥያቄ ሜካፕ አድርጋ አይምሮን ደጋግሜ የነገርኩህ እኮ በስጋ የተገለጠ አምላክ ነው። አባታዊ ለእነሱ ናቸው እና ከእነሱ ክርስቶስ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 እንደሚናገረው። እኔስ ስለዛሬ ይብቃል እና ቆይ ትሪኒቲ አይጋጭም ማለት ነው። ይሄ ከፋፈልካቸው ከመጽሐፍ ቅዱስ ያሉት ይበቃናል። ሶስቶችን ከፋፈልካቸው። ትሪኒቲ እኮ ተጋጨ፣ ከትሪኒቲ ጋር ተጋጨ። ቅድም አልከው ቀድር ፕሊስ። ምንድን ነው የሚጋጭ? ምንም የሚጋጭ የለም። እኛ አንድ አካል ብለን አናምንም። ደጋግሜ ነገርኩህ እኮ አንድ አካል አማኝ አይደለም፣ ሶስት አካል ብለን እናምናለን። እስከሌለ ሚዩት አታድርገኝ። በቃ አላቅም ካልክ አላቅም ማለት ይችላል። አላቅም ብለህ እኮ ቁርአን ላይ ስመጣብህ እኮ አትግባብኝ አልክ። ይብቃ። እኔ ምልክ እፎይ ሁሌም ይገርመኛል። ለምንድን ነው ክርስቲያኖች በሳጥን የምትቀበሩ ስትሞቱ? በሳጥን የምትቀበሩት እውነት ድሮም ጀምሮ የሆነ ሰፈር ምናምን ጥያቄ ስለሚሆንብኝ ነው። ለምንድን ነው በሻንጣ እንቀበል? ኖ ከአፈር ወደ አፈር ምናምን ይባላል። ለምንድን እናንተ ደግሞ በሳጥን የምትቀበሩት? ግራ ስለሚገባኝ ነው። እግዚአብሔር ሞትን ለአርጎ ሲነሳ ሳጥን ውስጥ ነበረ። በምን ይሻላል? በምን እንቀበር ይሻላል? ለምን ወደ አፈር ተመላሽ አልሆናችሁም? ለምንድን ነው ሳጥን ውስጥ ገብታችሁ የምትቀበሩት ነው ጥያቄ። ሳጥኑ አይበሰብስም እንዴ? ቢሆንም ለምን እንደሞታችሁ አፈር አይነካችሁም ነው ጥያቄ። እና ወይ ደግሞ እኛማ በአቦጀዲ ነው። በአቦጀዲም እኮ እኛ ጋርም ይቀበራሉ። እነሱ ደሃ ናቸው፣ ምስኪን የሌላቸው ናቸው። እና ለምንድን ነው ለመቃብር ቦታ ብር የምከፍሉት? አሁን አንተ እፎይ በጊዜ ከፍለ ካልሆነ ስትሞት መቀበሪያ የለም፣ ምንም ፍምስና ቦታ ያስገኝልም። አሁን ስትሞት የኔ ከፈልክ ነው። ለምንድን ነው እሱን አሳስቦች ነው እንደ ክርስቲያን ያልሆንሽው? የመቀበሪያ ቦታ ሰጡኝም ብለሽ ነው? ሁሌም ግራ ስለሚገባኝ ነው። አንዱ ራሱ እንዳንተ አስተማሪ ነው። እኔ አንዱ ወጥቻለሁ ከክርስትና ስል ይስፋክ ሲለው እኔ የምቀበርበት ቦታ ራሱ እኮ ከቤተ ክርስቲያን አልተሰጠኝም እኮ። ምንድን ይስፋ የምትለኝ? ካልከፈልኩ በቀር እቀበራለሁ እንዲ አለ። ከዛን የሆነች እኛም ሰፈርም እንዲቹ ደሃ ናቸው፣ መቀበሪያ አታ ሰፈር ሙስሊም ምናምን ነው ራሱ ቤተክርስቲያኑ አለ እምቢ ብሎ እንትን ያለችው ተዋቶላት የተቀበረችው ኖ ብር አዋተውላት። ለምንድን ነው ለመሬት ከፍለክ ለሳጥን ከፍለክ ለምንድን ነው ብዬ እና እንግዲህ ሜይ ቢ እናንተ ስትቀበሩ የመቃብር ቅጣት አለ አይደለ? ኢየሱስ እናንተ የመቃብር ቅጣታችሁን እንትን ብሎ ስለሄደ እናንተ የላችሁ። እኔ ሽንት ነካህ ተብዬ መቃብር ውስጥማ በመዶሻ ልቀጠቀጣትም። አንደኛ ተጠንቅቄ ነው ምሸና። አሁን ከጥያቄ ካትሽሽ ለምንድን ነው ለመቃብር ቦታና ለሳጥን የምትቀበረው? ሁሉም ስራው ነው የሚያወጣው። ሁሉም ስራው ነው የሚያወጣው። ስለዚህ ሰፊ ቦታ የመቃብር ቦታ ሰፊ ቦታ አለሽ በመቃብር ውስጥ አለና እኛ ሙስሊሞች ብር ከፍለን አንቀበርም አባቴ። እኛ አላህ ምድሩ ሰማይና ምድሩን ያላህ ነው።
አንከፍልም ለመቃብር ቦታ እኛ ሙስሊሞች። አንተ ግን አሁን ታዋቂ ስለሆንክ የኔ በየወር ወር የምከፍለው ክፍያ አለ እና ከራስህ እንደዚህ እንዳንተ የሚያስተምር ሰውዬ ነው የሰማሁት። አይዳ የመቃብር ቅጣት አለ በእናንተ። እንደገና ኃጢአት ለሰራ መቃብሩ ትጠባዋለች አይደል? እንዲጭፍልቅ ታደርገዋለች። ጠባ ጠባ ኃጢአት ላልሰራ እሱ እንደየስራክ ነው። ማንም ሰው ስራው ነው የሚያወጣው። መልካም ሰው ከነበርክ አው መልካምነት ያወጣሃል። ክፉ ሰው ከነበርክ ክፋትክ እንደ ክፋት ቅጣትን ታገኛለህ። አለኝ አለክ ነገርኩክ። ጥሩ ሰው ከነበርክ ጥሩ ሰው ከነበርክ ስራክ ያወጣሃል። ይሰፋላችኋል መቃብሩ። መጥፎ ሰው ከነበርክ ደግሞ እንደዛችሁ የመቃብር እንትን ይጠብቃል ማለት ነው። ለዛ አንተ አሁን በሳጥን ተቀበርክ ምን አልክ? መጥፎ ስራ ሰርቶ ለሄዱትም ኢየሱስ ገነት ትገባላችሁ እናንተ ገነት ነው የምትገቡት እንደተቀበራችሁ። ክፉ ሰው ከነበርክም ምድር ላይ እሱ እባክሽ ጥያቄ ስጠይቅ ወደ ራስሽ ለመንግስት ግብር እየከፈልሽ በመንግስት መሬት ላይ ነው። ኔቨር ምንም ከመንግስት ጋር የሞት የመቃብር ቦታ ከመንግስት ጋር ምንም አይገናኝም። እሺ መቃብሩን ቦታ ገዝተሽ እኮ ነው አይዳ። ኖ እናንተ ጋር ምስኪኑ ምንም የሌለው ምስኪን መቀበር አይችልም። ብዙ ጊዜ ስለታዘብኩ ነው። የኔ ቆንጆ ሁሉ ኔቨር እኔ ልንገርሽ ቤታችን ቤተክርስቲያን አጠገብ ነው። ቀበላለሽ በቃ አይዳ በቃ ምንድነው ሞት የሞት እንትን አይዞሽ። ኤኒዌይስ ከፈለጉ እኔ ልክ አሁን የመቃብር ቦታ የከፈልክ ነው ጥያቄ። የመቃብር የከፈልክ ነው። እኔ መቃብር እንትን ተፈለጉ ልሽ ፈይተው ዱቄት አድርገው ይበትኑት። አሁን ያሰጋናል እኮ አይዳ። አሁን በደንብ ካልተቀበረ እኮ ልሽ በእስልምና ትናንትና ስንማማር ሰምተሻል። ሬሳ መብላት ይቻላል። ሙስሊም የክርስቲያንን ስጋ መብላት ይችላል። ገሎ ይሄ እኮ አንተ ምን ጥያቄ ስትጠየቅ ምን ልበልና በእስልምና እንትን ውስጥ ሊሸሸግ ነው የምትለው? የራስህን ምላሽ ስጠኝ። አዳምጪ እኮ ምላሽን ስጠኝ። አላምንም አልቀበልም ብሉ ልክልሻለሁ። አፍጋኒስታን ውስጥ ማለት ነው አይ ቲንክ አፍጋኒስታን እንደዚህ መቃብራቸውን ወደ ሙስሊሞች ናቸው በሽቦ ያጥሩታል። ለምን? ሬሳ እያወጡ እየበሉ ተቸግረው ሬሳቸውን እንዳወጡ በሽቦ ሁሉ ያጥሩታል ማለት ነው። በትልቅ የቁልፍ ይቆለፋል እንዳይወጣ አርማታ አድርገውት ምናምን ነገር ማለት ነው። እንግዲህ እኛም እንዳንበላ ሰግተን ነው። የለም በእኛ እስልምና የሰውን ስጋ ብሉ ሚል የምር ተምሬ ማለት ነው። እሱንማ ትናንትና ላይቭ ገባንበት። ላይቭ ላይ ዩቱብ ላይ ግቢና አዳምጪ። አስተምሮ ላይ ቁርአን ላይ እና ረሱል ሰለላሁ ዐለይሂ ወሰለም ካላስተማሩ ምን ብትሆኝ ነው? የትናንትናውን አዳምጪ። ለዛሬ ይበቃችኋል። ፏ ብያለሁ። እንቅልፍም የለብኝም ግን ደከመኝ ቁጭ ማለቱ እናንተ 6 ተኩል ድረስ ለዛሬ በቂያችን ነው። ያመልኩ ህዝባቸውን አያችሁ ግና ስለ አምላካቸው ክርስትና ላይ ብቻ ነው መሰገጥ የሚፈልጉ። ስለ ራሳቸው ምንም ማስረዳትም አይፈልጉም። ምንም ነገር የለም። ላሽ ፍታ በቃ ክርስትና ላይ ብቻ። ክርስትና ላይ ግን እስከ ጥግ ድረስ ጭንቅላታቸውን ይጠቀማሉ። ጥያቄ እንኳን እየጠየቁ እየተመለሰላቸው አልተመለሰልኝም ብለው ይሰግጣሉ ራሳቸው